አላህም በአካል ኤግዛክትሊ ሊነግረኝ የሚችል እሸልመዋለሁ። መሸለም ብቻ ሳይሆን ንጽጽር አቆማለሁ። እኔ እነግርሃለሁ። ኦልራይት ስንት ነው? አላህ ምንም አይነት አምሳያ የለውም። መይጠየቁ ማንን ይመስላል ብዬ መይጠየቁ ማንን ይመስላል ብዬ አልጠየኩም። አላህ ማንን ይመስላል ሳይሆን ጥያቄ አላህ በአካሉ ስንት ነው ብዬ ነው የጠየቁ። እኛ በአካሉ ሆነ በምኑም አላህ እሱን የሚመስል ሰው የለም። በሱ ላይ እኛ ማጋራት አንችልም። አልጠየቅኩህም። ሰው ነው ብዬም አላልኩም። ማንንም ይመስላል ብዬም አልጠየቅኩህም። በአካል ስንት ነው ነው ያልኩህ። ለአንተ አካሉ ምን አደረግልሃል አንተ? ስለዚህ አላህ በአካል ስንት እንደሆነ አታውቁትም። የሚያውቁት አውቁታል፣ እኛ አናውቀውም። የሚያግን አለ። here is the islamic dilemma የሚያውቁት ያውቁታል፣ እኛ ግን ምንም አያደርግልንም። አላህ በአካሉ ስንት እንደሆነ የሚያውቁ ያውቁታል፣ እኛ ምንም አያደርግልንም። አምላክህን ማለት ነው። አንተውን እውቀቱን ጥቂቶች እንጂ ብዙዎች አያውቁትም ይላል ሱረቱል ካፍ ቁጥር 24 ላይ። ያ አጠይቅ አብዝተህ እንደቀደሙ ሰዎች ትከፍራለህ ይላል። እናንተውን አሁን አንቺውን ጭሶንሽ ማለት ነው። አይ እንትኑ ሳትግባ አሁን ንገረኝ። ቁጥር ብቻ ነው የጠየቅኩህ። አታውቅም? ማታውቅ ከሆነ ወደሚያውቀው እናልፋለን። እሸልማችኋለሁ። አላህን በቁጥር የሚነግረኝ በዛቱ በአካሉ የአካሉን ቁጥር አላህን የሚነግረኝ እሸልመዋለሁ። ንጽጽር አቆማለሁ። አንተማ ልታቆም እኮ ትንሽ ጊዜ ነው ቀረህ እኮ። ያንተ መጨረሻ እኮ እየደረሰ ነው። እሺ አሁን ጥያቄው ላይ መልሳለህ። አላህ በአካል ስንት ነው? ያላህ አካላት ስንት ነው? ፈሪና አንተ በህይወቴ እንዳንተ ነው ፈሪ ሰው ይችላል። እርግጠኛ ነኝ። ኧረ ተው መልስ አይሆንም እኮ የወንድማችን ሰው አብዲ ቢት አድርግ በቃ ዘይባት ከተያዘ ወላሂ ፈሪና አንተ በሃይማኖት አትተማመኑም። እርግጠኛ ነኝ 1003 ሰው አለ እዚህ ውስጥ ላይ እርግጠኛ ነኝ አንተ በጣም ፈሪና አብዲ በቃ አሁን ሚውት አድርግና አዳምጥ በቃ ፈሪና ትፈራለህ አውቃለሁ። አዎ እፈራለሁ። እኔ ነፍሰ ገዳይን እንደምንድነው አልፈራው። ምክንያቱም ልገለኝ እንደምትችል ሱረቱ መኢዳ 33ኛ ላይ እስልምናን የነካ እጅና እግሩን እያፈራረክ ቁረጥ ስለሚል እፈራለሁ። ገዳይ ጋር እንዴት ነው እሱ ውጪስ መፈራህ ግን ምንድነው እሱ በእኔ ኃጢአት እንዳገባ ነው እንጂ እኔ ስለራሴ ስለነፍሴ አይደለም። አንተ እኔን በማረድ ጋንም እንድገባ ስለማልፈልግ ነው መፈራህ። እኔማ ወደ ሜድበት ስለማቅ ክርስቶስም የነገረኝ ስላለ ስለራሴ አልጨነቅም፣ አልፈራም። ስላንተ ግን በኔ ጋንም እንድገባ አልፈልግም። ለዛ ነው እፈራለሁ። እኔስ ዘቢባ እንኳን ደህና መጣሽ። ሰላም፣ እንዴት ነህ? ይመስገነው። ሙስሊም ነሽ? አዎ ነኝ። መልካም። ሜቢ ጥያቄውን ሰምተሽዋል፣ ትመልሻለሽ። ለክርክሩ እንኳን አቅም የለኝም፣ ግን ስለ ክርስትና ብትናገር ደስ ይለኛል። ክርስትና በኋላ ላይ 5 ሰዓት በኋላ ቀበላችኋለሁ። ጥያቄ ካላችሁ ይሄንኛውን ቶፒክ እንሄድበትና ስለሚደበላለቅ ትቀበለኛለህ? ከ5 ሰዓት በኋላ ቀበልሻለሁ። ችግር የለውም። እሺ ሚውት አድርጊና ውጭ በይ። ሶከር ወጣሽ ነው? ሶከር አላህን በአካል የሚያውቀው ማን ነው ያለው? የአላህን ቁጥር ኤግዛክት ቢነግረኝ። አላህ አምሳያ የለውም። አላህ አንድ ነው። አላህ አልወለደም። አላህ አልተወለደም። አላህን በአካል የሚያውቀው ማን ነው ያለው? የአላህን ቁጥር ኤግዛክት ቢነግረኝ። አላህ አምሳያ እናንተ የራሴን ድምፅ ስሰማው ኧረ ተው፣ የራሴን ድምፅማ ይደብረኛል። ይሰማል? ይሰማል? ውፈይ ይሰማል? እኔ የምልህ ማለት ነው። እኔ የምልህ እሺ
ብዙ ጊዜ አሁን በዚህ ልክ አሁን ገብታ አሁን እንደዚህ ትጠይቃለህ። አሁን ለምሳሌ አንተ አሁን አላህ አንድ መሆኑ ላላ ቁጥር እንዳለው አውቀ ነው ቁጥር አለው ሲባል ሰምተህ ታውቃለህ? እየጠየቅኩ እኮ ነው። እየጠየቅኩ ነው። አላህ በአካል ስንት ነው ብዬ ጥያቄ እየጠየቅኩ ነው። አይቆጠርም? ይቆጠራል? እሺ ትቀጥያለሽ። ይቻላል። መልሽ። እሺ ልጠይቅ። የእናንተ አምላክ ይቆጠራል? ቋንዴ አሪ እንቀጥላለን። አንተ ጋር እንዴ ቀጥይ። እሺ መህዲ አላህ በአካል አንድ ነው። አላሁ አሃድ በል። እርሱ አንድ ነው፣ አንዱ ነው። በምንድን ነው አንድ የሆነው? በአካል ትንሽ ድምፅሽ አላህ እኮ አንድ የሆነው ድምፅሽ ትንሽ እንትን ይላል። አላህ አንድ የሆነው በአምላክነት ነው አንድ የሆነው። ኦኬ አላህ በአካል አንድ ነው አልሽ። እንደዛ የሚል መረጃ ልትሰጪኝ ትችያለሽ? አላህ በአካሉ አንድ ነው የሚል መረጃ ልትሰጥ ደስ ይለኛል። ኦኬ የክላስን ነው እንክፈትልሽኛ። ቁል አላሁ አሃድ የሚለውን ነው። ችግር የለውም። እኔ ራሴ ጋር ነኝ። አሁን እነግርሃለሁ። እሺ ደስ ይለኛል። አላህ አካላቶቹ ስንት ናቸው? አላህ ስንት አካል አለው? አንድ፣ ሁለት፣ የለውም፣ ብዙ። አላህ የአካል ክፍል ድምር ውጤት ወይንስ ወጥ አካል? ሌላ ጥያቄ። ችግር የለውም። ያዥና ነይ። ትንሽ ድምፅሽ ስለምን ነው ሚውት አድርጊውና መረጃውን ስታመጪ እንትን በይ ንገሪ። አሊ ቀጥል። እስከዛ አሊ ይሰማል? አሊ አላህን በአካሉ የሚነግረኝ ካለ እሸልመዋለሁ፣ በንጽጽር አቆማለሁ። የአላህን አካል ቁጥር የሚነግረኝ ሎክ ኤኒዌይስ አብዲ አሊ ሶከር አይ ቲንክ ሙስሊም ነው ክርስቲያን ነው? አብዲ አቤት ኡፋዬ ውስጤ ሆዴ ሰው ለምን ወደ እስልምና መንገድ እየሄደ ነው? ስለዚህ እስልምና ውሸት ነው ማለት ነው። ሰው ወደ መጨረሻው ጊዜ አሁን አንተ እዚህ ጋር ለምንድን ነው የማታስተምረው? ለምን ስለ ሃይማኖት አታስተምርም? አሁንም የሚያለቅስ ሰው አያስፈልግም። ሰው ወደ እስልምና ከሄደ እስልምና ውሸት ነው ማለት ነው። ነብዩ ከእስልምና ይወጣል ሰው ነው እንጂ ያለው ወደ እስልምና ሰው ይገባል አላለም። ስለዚህ ትንቢቱ ውሸት ነበር ማለት ነው የሙሐመድ። ኤሬስ አላህ በአካሉ ስንት ነው? አካሉስ ኮምፖዝ የሆነ የተሰበሰበ ኮምፖዚት ነው ወይንስ በፓርት የተከፋፈለ ነው? እጅ፣ እግር፣ ባት እነዚህ የሚባሉ የተገጣጠመ ነው ወይንስ አንድ ወጥ ነው? ምን አይነት ነው ያላህ አካል? እንዴት ነው? ስለዚህ አካሉ ስንት ነው? እኛን አይመስልም አይደል? እኛን የማይመስል ከሆነ እኔ አንድ ነኝ ስባል ስለተገጣጠምኩ ነው። እኔ ቦዲ ያለኝ ያ ቦዲ ምንድን ነው? እሱ የፓርቶች ግጥምጥም ውጤት ነው። እጅ፣ እግር፣ አይን፣ ጆሮ የሚባሉ ተገጣጥመውብኝ ነው አንድ የተባልኩት። ሰው አላህም እንደዚህ የተገጣጠመ ነው።
አላህ አምሳያ የለውም የሚለው ከፍጡራን ብቻ ሳይሆን የሚለየው ከራሱም ይለየዋል። ሎክ አላህ እጁን አይሆንም፣ እግሩ እጁን አይሆንም። እንዴት ነው? እግሩ እጁን አይሆንም፣ አይኑ ጆሮውን አይሆንም፣ ጭንቅላቱ ወገቡን አይሆንም። አላህ ከፍጡራን ሳይሆን የማይመሳሰለው ከራሱ አይመሳሰልም። ከራሱ ማይመሳሰልበት አለ። ይሄን ማን እንደሚል ታውቃላችሁ? የኔና የናንተ ቅዱስ አባት አትናቴዎስ ፍጡር ፈጣሪ ይላል። በፓርት የተከፋፈለ ከሆነ አካላቶችን ከፋፍለ እንደዚህ የምትሰጠው ከሆነ አይደለም ከፍጡር ከራሱ አይመሳሰልም ብሎ ያስቀምጠዋል። አይንህ ጆሮህ አይደለምና ጆሮህ እግርህ አይደለምና ፈጣሪ የአካላት ክፍፍል ውጤት ከሆነ ከፍጡራን ብቻ ሳይሆን የማይመሳሰለው ከራሱ የማይመሳሰልም ማለት ነው። ጆሮውን ሲሆን ወገቡንና ጭንቅላቱን ስላልሆነ፣ እጁን ሲሆን ሌላው አካላቱን ስላልሆነ አይመሳሰልም የሚለው። ስለዚህ ከራሱ ጋር ራሱ አይመሳሰልም። አንዱን ሲሆን አንዱን አይሆንም እና ይላል። አሪ ምትለዋለህ? ቶፊክ ጨለማ ነው፣ ኔትወርክ ነው፣ ምንድን ነው? ያ ቶፊክ ወይ አሊ ማውራት የምትችሉ ከሆነ አሊ አለ? አሊ ኦኬ፣ አሊ አይሰማም። ቀይራሽ እሺ፣ ኢዲ ገብቷል። ኢዲ የሚል አካውንት ከስር ያለው ኢዲ የሚመልስ አይመስለኝም። ኢዲ ትመልሳለህ? ማስረጃውን አንቻለሁ፣ ልመልስልህ። አዲስ ሱረቱል ኡልፋ ይባላል። ገባ? ያ ሱረቱ ኢኽላስ ምን? ሱረቱ ኢኽላስ ሱረቱ ኢኽላስ ቅድም ነገርኩሽ እኮ ትፈትላት። ሱረቱ ኢኽላስ 112 ላይ ክፈትላት። 112 ቁጥር 3 ላይ ቁጥር 3 ነው እና ቁጥር 1 ሶሪ ቁጥር 1 ላይ አድርገው። እሺ ምንድነው እዚህ ጋር? በል እርሱ አንድ ነው፣ በአካል አንድ ይላል። እንዴት ታዲያ እዚህ ጋር አላህ በአካል አንድ ብቻ። በአካል የሚለውን ኬታ መጣሽው? በመለኮት ይሁን በአካል ይሁን በምን አወቅሽ? እዚህ ጋር ማስረጃ ማቅረብ ይችላል። ለዚህ አካል ለመሆኑ በአካሉ ለመሆኑ ደስ ይለኛል። በመጀመሪያ ደረጃ ሉክ ማህዲ አረብኛው ቁል ሁወ አላሁ አሐድ ነው የሚለው አይደለ? ቁል ሁወ አላሁ አሐድ ነው የሚለው አይደለ? አሐድ አንድ ማለት አይደለም፣ አንዱ ማለት ነው። አሐድ ማለት አንድ ማለት ሳይሆን አንዱ ማለት ነው። አንዱ ደግሞ ከብዛት ውስጥ አንድነትን የሚገልጽ ነው። እሺ እኔ ደግሞ ማስረጃ ቆይ አንዴ አዳምጪ። አንዱ ማለትና አንድ ማለት ይለያያል። ኢቭን አንድ ቢል ራሱ በአካል አይልም፣ በአካል አንድ አይልም። አንድ በይ። ሁለተኛ አንድ ስትይ በአካል እንደው በአካል አንድ ቢል ራሱ አንድ አካል ነው ያለው ወይንስ ኮምፖዚት ነው ወይንስ ፓርት ነው እየጠየቅሻለሁ። አሁንም ጥያቄን አድረስ አላደረጋችሁም። ፈልጊ ይስተዛምጪ። እሺ ቀጥይ። ማስረጃ ማምጣት አለ እችላለሁ ስላልሽ ዩሱፍ ቀጥል። ዩሱፍ ኢዲ አቡኪ
እየገቡ ልቅ ያሉ ነው ዛሬ ሙስሊሞች። አላህ አንድ ነው፣ አንዱን ብቻ ተገዙ በብቸኝነት። ያ ካፊር ያ ሙሽሪክ አንዱን ብቻ ተገዛ፣ አንዱን ብቻ በጥራት ተገዛ። አላህ አንድ ነው፣ በአካሉ አንድ ነው። ተው እንጂ የፓርት ስብስብ ነው። አላህ አንድ ሳይሆን አነስተኛና ጥቃቅን እንደተደራጁ የተደራጀ ነው አካሉ አላህ። አላህ የሚል ገብቷል። አቡኬ ኢዲ ላስወጣው አይ ቲንክ እያወራ ስላልሆነ አላህ የሚል አካውንት ያለህ ልጅ አላሁማ ሰሊ አላሁማ ሰሊ ግቡ እንጂ አላህንማ እንዴ ቁጥሩ መግለጽ ይገብዳችኋል እንዴ? ግቡ እንጂ ቀላል እኮ ጥያቄ ነው። በነገራችን ላይ አላህ ስንት ነው ነው አይደል? ሙስሊሞች ብዙ ጊዜ የሚናገሩት ቃል ስለሆነ ያ ለምን እንደፈሩ የገቡት እንኳን አልነገርናችሁም። ይሄ ቴዎሎጂ በጣም ከባድና በጣም ብዙ ጥያቄዎችን ያስነሳል። በኋላ የምናያቸው ይሆናሉ። ቁጥር ጉዳይ በጣም ብዙ ችግሮች የሚያመጣ ስለሆነ ማለት ነው። ኦልራይት አላህ እንኳን ደህና መጣ። ጉፋን ይዞኛል፣ ይቅርታ። እንኳን ደህና ቆያችሁ። መልካም ኦኬ። ማህዲ ሙይት አድርጊ። እስከዛ ድምፅሽ ይረብሻል ማይክሮፎኑ። አላህ ኦኬ። ጥያቄው ሜቢ ሰምተዋል? ሰምቶታል እኮ። ምን አልክ? ሌላ ሰው ይዛ መጣ ነው አይ ቲንክ ማህዲ ሌላ ሰው ይዘሽ መጣሽ ነው? እሺ ምንድነው ጥያቄ? አላህ ስንት ነው? አላህ በዛቱ ስንት ነው? ብዛቱ አላህ ቢዛቲ ስንት ነው? በአካሎቹ ስንት ነው? የት ነው? ስንት ነው? ስማ፣ በመጀመሪያ አላህ ማለት እኔና አንተን የፈጠረ አምላክ ነው። የኢየሱስ አምላክ፣ የአብርሃም የያዕቆብ። ማህዲ ማን ጠየቀ? ምን ጠየቁ? አላህ በዛቱ ስንት ነው? አካላቶቹ ስንት ናቸው ነው እንጂ ማንም ፈጠረ ብዬ አልጠየቅኩም። አይወልድም አይወለድም። እኔ ይወልዳል አይወለድም መጠየቅኩ እኔ። አዎ አይወልድም አይወለድም። ይሄንን ያሉት ደግሞ ሴጣን ናቸው። ሴጣኖች ያሉትን ለምን ታስተጋባለህ? ሱረቱ ጂኒ ላይ 72ኛው ሱራ ቁጥር 1 እስከ 3 ሰማን አየን፣ አስደናቂ ነው። አላህ ሚስትንም ልጅንም አልያዘም። ያልወለደው ለምንድን ነው? ሚስት ስለሌለችው። ሱራ 6:101 ላይ ሚስት የሌለኝ ሲሆን ልጅ እንዴት ይኖረኛል? ይህንን የነገራችሁ ማን ነው? አጋንንቶች። የአጋንንት ንግግር አትንገረኝ። እኔ ጠየቅኩ ምንድን ነው? ፕሊዝ ማዲ አላህ ስንት ነው? አካላቶቹ ስንት ናቸው ነው? ሌላ ትርጉም አትስተው። አላህ የጠራና የተብቃቃ ጌታ ነው። ገብቶሃል? አካላቶቹ ስንት ናቸው? እባክህ ማህዲ አላህን ባራ እያለክ ነው ራስህ እንኳን ማለት ነው። እና አላህ አንድ ነው እንደጠየቀኝ፣ አላህ አንድ ነው። አይወልድም አይወለድም አይታይም። ማህዲ ለምን ተረጋጋም? አንድ ነው። ማህዲ ተረጋጋ። እሺ እባክህ ተረጋጋ። መፈክር አታስመስለው። አንድ ነው። ተረጋጋና አዳምጥ። ከዛ አይወልድም እናንተ መጽሐፍ ቅዱስ ቢጤ የለውም ሚስት የለውም ያልጠየኩን አንተንም የፈጠረ ነው አብርሃምን የፈጠረ ነው። ስንት ነገር አወራ። የጠየኩ እኔ። ተረጋጋ፣ ቀስ በል፣ አድምጥ። ከዛ በኋላ መልስ። ጊዜ እሰጥሃለሁ። ሰውም ያዳምጣል። ከዛ በኋላ የሆነ ከኋላ ያበደ ውሻ እንኳን መጣብህ ወይንም ደግሞ እብድ ድንጋይ ይዞ እየተከተለ አይደለም። ተረጋጋና ቀስ ብለህ መልስ። አላህ በአካሉ ስንት ነው? ስማ አንተ እንኳን በቂጥ ሰው የሚያረውን አንተ በአፍህ እያራህ ነው። አንተ ምንም አይገባህም። ሌላ ጊዜ ደግሞ እንትን ተራውሻ ነህ፣ እናውቃለን። ዲቃላ ነህ እናውቃለን። አንተ እንኳን
የፈጠረህን እንኳን አምላክ ትተህ እንዳንተ አይነት ወንድ ልጅ እያመለክ ነው። ምንም ማረግ ምንም ልናረግልህ አንችልም። አላህ በአካሉ ስንት አካል አለው ለሚለው ይሄ መልስ አይሆንም። እባክህ እግዚአብሔር አንድ ነው፣ አላህ አንድ ነው፣ ያው ናቸው። አንተጋር አንድ ሶስት ነው፣ ሶስቱ አንድ ነው። ማሃዲ ሶሪ በጣም አዝናለሁ። ማሃዲ ሴቷ የተሻለች ጭንቅላት አላት ካንተ። ቢያንስ የምታውቀውን ታወራለች፣ ማታውቀውን ደግሞ መረጃ ላይ ትላለች። የምታወራውን ማታውቀውን ሚዩት አድርግ። በቃ አንተ ሚዩት አድርግ እባክህ ሚዩት አድርግልን። አትረብሽ። ሚዩት አድርግ ወይንም ለልይቷ ስጣት እባክህ። ወይንም አዳም ለባለቤቷ ስጣት፣ ለስልኩ ባለቤት ስጣት። ሰው ተቀምጦ የሚያራውን አንተ በአፍህ አታራ። ስድቡን በቃ በኪስ ያዘው። ያው የወጣበት ማህበረሰብና ሃይማኖት ነው እንደዚህ እንድትሳደብ ያደረገ። ፈጣሪ አይቀለድም። ግን ዲቃላ ስለሆነ ምንም ማድረግ አንችልም። ይበቃል። መልስ አይሆንም። አላህ አካላቶቹ ስንት ናቸው ለሚለው እንደዚህ አይነት ስድብ መልስ አይሆንም። ቴንኪው ቋንሸኛችሁት። አላህ አካላቶቹ ስንት ናቸው ለሚል በአፍህ ታራለህ። አላህ ኢብራሂምን የፈጠረ ነው። አላህ ሚስት እኮ የለውም። አላህ አልወለደም። መልስ እኮ አይሆንም። ይሄ ዲቃላ እንደዚህ ነህ መልስ ይሆናል። ያ እህታችን ክርስቶስ ወደ እውነት ይምራሽ። ያ መማር ፈልጋለሁ ብላለች፣ ማወቅ ፈልጋለሁ ብላለች። ያስቀድማም እሷ እውነት የሆነው ክርስቶስ ልብሽን ይክፈትልሽ፣ ከነዚህ አይነት እስራት፣ ከአጋንንታዊ እስራት፣ ከድንቁርና መንፈስ ነፃ እንዲያወጣሽ ጸሎታችን ነው። ኦኬ። አላህን በአካላቱ ሊነግረን የሚችላል። ንጽጽር አቆማለሁ እኔ ባይዘ ኤግዛክት መልስ ማምጣት የሚችል ካለ የዘመናት መፈክራችሁ እንደ ዓለም አቀፍ እቺው ነበረቻ። ትሪኒቲ አይገባም። አንድም ሶስትም አለ። ሃው እንዴት ስላሴ ይገባሃል? አላህ እንዴት ገባ? አላህ በቁጥር ስንት ነው? ኢብራሂም እንኳን ደህና መጣ። አላህ ትመልሳለህ? አላህ እንኳን ደህና መጣ። ሰላም ነው። እንዴት ነው? እንኳን ደህና ቆያችሁ። መልካም ኢብራሂም እመለሳለሁ ወደ አንተ። አላህ ቀደም ስላለ እሱ ጋር ትንሽ ትቆይ። መልካም ሜቢ ጥያቄውን ሰምተሃል ብዬ አስባለሁ። አዎ ሰምቻለሁ። ኦኬ። አላህ አካላቶቹ ስንት ናቸው የሚል ነው። ስንት አካል አለው አላህ? አላህ በአካል አይገለጽም። ኦኬ። አካላቶች እንዳሉት አታሰብትም? አዎ እሱ አንድ ጌታ ብቻ ነው። ኦኬ። እጅ እግር ምናምን ባት አለው ብላ አታምንም? አላምንም። መልካም። ስለዚህ አካላት አሉት። አላህ እጅ አለው፣ አላህ ፊት አለው፣ አላህ እግር አለው፣ አላህ አይን አለው የሚሉ ሙስሊሞች ናቸው አይሉ ሙስሊሞች። እንደዚህ የሚል ካለ ያንተን አላህ ይመለከታል? ጭራሽ። ስለዚህ ያንተ አላህ እጅ የለውም፣ እግር የለውም፣ አይን የለውም፣ ፊት እንደዚህ የሚባሉ ነገሮች ከና አይጸድቁለትም። የለም አካል ቦታ ራሱ አይሰጠውም። ቦታ የማይሰጠውም ከአርሽ በላይ ነው የሚሉትስ ውሸታሞቻቸው ነው። ስለዚህ አላህ ከአርሽ በላይ የሚሉ ሰዎች ሙስሊም አይደሉም ማለት ነው። ከአርሽ በላይ ነው፣ ከአርሽ ላይ ነው ሳይሆን ከአርሽ በላይ ነው። ከአርሽ ላይ ነው የሚሉ ከአርሽ በላይ ነው ከአርሽ በላይ ነው፣ ከአርሽ ላይ ነው ሳይሆን ከአርሽ በላይ ነው። ታዲያ ቦታን እኮ አንተ ራስህ አሰበትከው እኮ። ከአርሽ በላይ ማለት ቦታን አይመለከትም እንዴ?
ነው ተሳስተህ ነው? አይ አይደለም። አጸደቅክ እኮ አንተ ራስህ። ሀባሽ ነህ? አብደላ ሀረሪን ትከተላለህ? ስለዚህ አብደላ ሀረሪ የምትከተል ከሆነ እነሱ ደግሞ አንተ እንዳልከው እኮ አይሉም፣ ከአርሽ በላይ ነው ብለው አይሉም። አላህ መውጁዱን ቢላ መካ ብላችሁ እንጂ የምታምኑ ከአርሽ በላይ ነው ብላችሁ እንደ የምታምኑት። አሁን ወደ ጥያቄው እንመለስ። ስለዚህ አንተ አካላትን አታሰብትም። ስለዚህ አካላትን የሚያሰብቱ በሙሉ ሙስሊም አይደሉም ማለት ነው። አውድ አላህ አካል የለውም። ቴንክ ዩ ሎክ። ስለዚህ ዘሆል ቲክቶክ ላይ የሚሰሩ ንጽጽር የሚያምኑት ደግሞ ምንድናቸው? የምታውቋቸው አብዛኞቹ 95% ያህል አላህ አካል አለው ብለው የሚያምኑ ናቸው። እንደነኚህ እንደ አላህ እሳቤ ደግሞ እንደ ሀባሾቹ አካልን አያሰብቱም። ይሄ አካላት ክፍልን ላለ አይሰጡም። ስለዚህ ምንድናቸው? እነኛ ሙስሊም አይደሉም። እንደዚህኛዎቹ ሙስሊሞች ማን ነው? አላህን የሚገዙ ያለ ቦታ ብለው የሚያምኑ ወይንም እጅ እግር ባት አለው ማይሉት ናቸው ሙስሊሞች። ስለዚህ አላህ አካል አለው የሚሉ አላህን እጅ እግር ባት ፊት ያለው የሚያመልኩ አሉ። አላህ እጅ እግር ባት የሌለውን የሚያመልኩ አሉ። የነኞቹ እጅ እግር ባት ያለው አላህቸው ያለው ከአርሽ በላይ ነው፣ ከአርሽ በላይ ነው። የነኞቹ ደግሞ ያለ ቦታ ነው። ስለዚህ አንድ አላህ እንዴት ሊሆን ይችላል? አንድ አላህ አይደለም ማለት ነው የምታመልኩት አለ። አንድ አላህ መሆን ይችላል ነው እንጂ ይችላል ሳይሆን ነው እንጂ። ኦኬ ያንተ አላህ የነሱን አላህ መሆን ይችላል? ያንተም የነሱም ያው አንድ አላህ ነው። ስለዚህ አንተ አላህ እንደነሱ አላህ እጅ ያለው የለውም፣ አካል አይሰጠውም። ኦኬ አላህ ምንድነው? ስንት ነው? እሺ አንድ ነው አልኩ አንዴ። በምኑ ነው አንድ? በምኑ ልበላ? አላህ አንድ ነው እኮ። በምኑ ነው አንድ? ምኑን ቆጥረህ ነው አንድ ነው ያልከኝ? ቁጥር እኮ ነው አንድ። የኢጅማ ሁኔታ ነው እኮ አንድ ኢጅማ ነው። አንድ ማለት ከዜሮ ቀጥሎ የሚመጣ ቁጥር ነው። በሙሉ ቁጥር ተከታይ ያለው ነው። ሁለትን ሊያስከትል ይችላል። ስለዚህ አንድ ነው ስትል ማንን ቀድሞ ነው የመጣው? እንደገናስ ደግሞ ምኑን ቆጥረህ ነው? ቆጥር አይደለም እኔ የተማርኩት አላህ አንድ ነው በቃ። መጽሐፉ ላይ እንደዛ ነው የሚለው። ምንድነው አንድ ነው እኮ? በምን እንደተማርከውም እንደሆነ ገብቶኛል። በምኑ ነው አንድ? ምክንያቱም አካልም እንደሌለው እሱ አልተብራራልኝም። ቁርአን የሚለው እሱ ነው አላብራራውም። ስለዚህ ካልተብራራልህ ዝም ብለህ ነው አንድ ነው እያልከኝ ያለው? አዎድ ቁርአን ነው አማም ነው። ቴንክ ዩ። ስለዚህ ዝም ብለህ አንድ ነው ትላለህ እንጂ ምኑ ነው አንድ? የሚታወቅ ነገር የለም። የሚታወቅ ነገር የለም። ቴንክ ዩ። አናውቀው። አንድ ተብለናል፣ ዝም ብለን አንድ እንላለን። አካል የለውም። አካል የሌለውን ነገር አንድ ብለህ እንዴት ልቆጥረው ቻልክ? በምንስ ልለካው ቻልክ? በምንስ ልሰፍረው ቻልክ? አላህ አለ። መልካም ሰላም ነው ወይ? እንዴት ነህ ኢብራሂም? እንኳን ደህና መጣህ። ሰላም ነው። እንዴት ነህ? አለን ይመስገነው። አካል ታጸድቃለህ አንተ? አሁን የነበርከው ሐሳብ ላይ እፎይ የሰዎች አንተ ጋር የሚመጡ ሰዎች ቁርአን ምን አይነት ንግግር እያለ ቁርአን ውስጥ ምን አይነት ንግግር እንዳለ አለመርዳት ብዙ ሰዎች አሉ። አንተ እፎይ ደግሞ ከነሱ ወስደህ የነሱም ያብራሩት ነገር ያው ሰው ላይ መጋረት ደግሞ ጥሩ አይደለም። አይ ማለት ለምሳሌ በአረብኛ ቋንቋ ነው። በአረብኛ ቋንቋ ነው እኮ። ለምሳሌ አሁን አላህ ከአርሽ በላይ
ብለህ ነበር ከአላህ የሚለው ሰው ይሄ። ኦኬ አላህ ከአርሽ በታይ ነው። ከአርሽ በታይ ነው። አይ ነው ደስ አይደለም። በዛቱ የት ነው አላህ? ብዛቱ እንትን ማንም ብዛቱና ወይ በቁጥር የሚታዝ ነገር አይደለም። ስለዚህ አላህ በቁጥር አይገለጥም። አዎ አንድ መሆኑ ብቻ ነው። አንድ መሆኑ እንዴት በለኝ። በቁጥር አይገለጥም ካልክ በኋላ አንድ መሆኑ አትበለኛ። በቁጥር ካልተገለጠ እንዴት መልሰህ ደግሞ አንድ ትለኛለህ? ምክንያቱም በቁጥር አይገለጽም ካልክ ከዘጋኸው ከደመደምከው በኋላ ደግሞ አንድ ነው እንዴት ትለኛለህ ታዲያ? አንድ ቁጥር አለ። እሺ ግን ያ ይሄ ቋንቋ አለማወቅ አንተ ራስህን የአረብኛ ቋንቋ ምን አይነት እንዳለ ቀጥል በአረብኛ ቋንቋ እንደተተረጎመ ቋንቋ አለማወቅ አለ። ቋንቋው ማተር ያደርጋል። አብዲ አንዳንድ ሰዎች የሚሉ በአረብኛው ቀጥልና አስረዳኝ። ችግር የለውም በአረብኛው የሚሄድና አስረዳኝ። ምክንያቱም ይሄ ቁጥር ጉዳይ ነው እንጂ የቋንቋ ጉዳይ አይደለም። የፊሎሶፊ ጉዳይ ነው እንጂ የቁጥርና የእንትን ብቻ አይደለም። የቋንቋ ጉዳይ አይደለም። እዚህ ጋር የሚነሱ የቋንቋ እንዴት እሺ የቋንቋው ጉዳይ ሲልህ እንዴት ነው መሰለህ? ይሄ ከአንድ ሺህ በፊት የነበረው አረብኛ አሁን ያለው የተለየ ስለሆነ ነው። ምንም እኮ ችግር የለውም። እሺ የአንድ ሺውን ወደ ኋላ ተመለስና አስረዳኝ። ምንድን ነው እሱ? አላህ በአካላቶቹ አይገለጥም አልከኛል። እሺ ዛት እንዳለው ታምናለህ? እሺ ዛት እንዳለው ታምናለህ አንተ? ኧረ አታምንም? አንተ ያልከ ያለ በጥራሽ ለኔ የሚመለከት ጉዳይ አይደለም። ቴንኪው። ስለዚህ የዋብያዎችን አይዲዮሎጂ አትከተልም ማለት ነው። እኔ አላውቅም። የዋቢ የሚባሉ ሱናው የሺዓ ምናምን ብዙ የራሳቸው የፈጠሩት ነገር ብዬ የማስበው ነው። የቁርአን አለመርዳት ነው የነሱ የቁርአን የሚለው አለማወቅ እንጂ። አብደላ አልሐረሪ ትክክል ነው ወይ? አብደላ አልሐረሪ ትክክል ነው። ጋባሹ መድራሽ ኢብኑ ተሚያን ትከተላለሽ? ኢብኑ ተሚያ ትክክል ሰው ነው። ኢብኑ ተሚያ ሸካል እስላም ሰሃባ ሰሃባ አልከኝ። ኢብኑ ተሚያ ኦኬ። ስለዚህ አላህ እጅ እግር አለው የሚሉ ሙስሊም አይደሉም ማለት ነው። ዩራይ ሚዩት ነው። አላህ አይቆጠርም። አላህን በቁጥር አናውቀውም። አላህ አንድ ነው። የተሰጡ ምላሽ በምኑ አላሁ አለም። ደስ የሚል ምላሽ፣ ደስ የሚሉ ምላሾች ናቸው። እሰማለሁ ኤክስቼንጅ ላይ። እሺ ክርስቲያን እያለ ነው። የሚረዳኝ የለም። ኔትወርክ ክርስቲያን እኔ መክፈት እችላለሁ። እሺ ክርስቲያን ሶሪ፣ የሚረዳኝ የለም። ሙስሊም ክርስቲያን መልካም። እሺ ስለዚህ አላህን በቁጥር ሚነግረን ይህንን ለታሪክ አስቀምጡት። የሙስሊሞች መፈክር ነበረ። አንዱን ብቻ በጥራት ተገዙ፣ አንዱን ብቻ በአንድነቱ ሁለትነት የሌለ በሁለትነቱ ሶስትነት። ካሞን ብረው ና ቻሌንጅ አድርገን እስኪ በአንድነቱ ሁለትነት የሌለው እና እስኪ ያሳየን። በሁለትነቱ አይደለም ሺህ ያሳያለሁ እኔ። አላህ አንድ ነው እና ቻሌንጅ አድርገኝ። አላህ አንድ ነው። እውነት አላህ በዛቱ አንድ ነው። አላህ አንድ ነው። ማን ነው እሱ የሚደፍር? እኔን ከንጽጽር የሚያስቆም መጅሊሱ እያላችሁ መሐመድዬ እያላችሁ ከምታለቅሱ
ይሄንን መልሱና ንጽጽር አስቁሙኝ እስቲ። አላህን አካላቶች ንገሩኝና ቁጥሩን ንጽጽር ላቁም። ኦራይት ኩማ እና ሰላም ነው። ቆንደና መጣ ቆንደና ቆየኝ። መልካም ሙስሊም ኦርቶዶክስ ነኝ። ኦራይት እሺ ሙስሊሞች ነበር እንፈልገው ምን እንታዘዝ? አላህ አንድ ነው። መልስ ስጡን። አላህ ስንት ነው? አላህ ስንት ነው ወገኖቼ? አካላቶቹ ስንት ናቸው? አላህ የአካላት ስብስብ ድምር ከሆነ ደግሞ ምን ይሆናል? እሱ አንድ ሳይሆን ልክ እንደተባበሩት አረብ ኤሚሬቶች እንደዚህ የተሰባሰቡ ወይንም ደግሞ እንደ አረብ ሰላጤ ሀገራት ወይንም ደግሞ እንደ ዩኤ እንትና ዩናይትድ ኪንግደም እንደዚህ ምናምን ብቻ በስቴቶች የተሰባሰቡና አንድ ሀገር እንደመሰረቱ ወይንም እንደዛ ነገር ስብስብ ይሆናል ማለት ነው አላህ። ምክንያቱም እኛን አይመስልም ታላችሁ፣ እኛን አይመስልም ስላላችሁ እጁ ማየት ማይችል ከሆነ አይኑ ራሱ እጁን አይመስልም፣ ማንንም አይመስልም ስትል ፍጡሩን ብቻ ሳይሆን ራሱንም አይመስልም አላህ። አይኑ አላህ ተብሎ ይጠራል ካልከኝ እጁን አይመስልም አላህ። አይኑ ሲሆን እጁን አይደለም፣ እጁን ሲሆን እግሩን አይደለም፣ እግሩን ሲሆን እጁ አይደለም፣ ወገቡ ሲሆን መቀመጫ ካለው መቀመጫውን አይደለም፣ ጭንቅላቱን ሲሆን ፊቱን አይደለም አላህ። አንዱ አንዱን አይደለም፣ ሌላውን ብቻ አይደለም አይመስለው፣ ራሱንም አይመስልም አላህ። ራሱንም አይመስልም አላህ። እኛ ግን አምላክ ቀጥል አንድ ሐዲስ ላንብብ ብዬ ነው አሁን አንተ ያልከው የሚያረጋግጥ እዚህ ሳሂህ አልቡኻሪ ቡክ 53 ሐዲስ 32 ላይ የሚታወቅ ሐዲስ ነው። አቡ ሁሬራ ሪፖርትድ አላህስ ሜሴንጀር saying Allah the exalted and glorious created Adam in his image and in his length of 60 cubits በ60 ኪዩቢት በራሱ መልክ እና በራሱ ቁመት አዳምን ፈጠረው ይላል። ስለዚህ የአላህን ቁመት እናውቀዋለን ማለት ነው። 60 ኪዩቢት ነው። አሁን እንግዲህ አይመስልም ካሉ እንዴት ከአደም ጋር አንድ ቁመት ሊኖረው ቻለ? in his image and in his length ነው የሚለው ቡክ 40 ሐዲስ በዚህኛው አዲሱ አቆጣጠር ቡክ 40 ሐዲስ 6809 ላይ። ስለዚህ አላህ ከሰዎች ጋር በቁመት አንድ አይነት ነው። በቁመት አንድ አይነት ነው። ኦኬ ሌላም ቦታ ላይ ይሄን ራሱ አዲስ ተዘግቦ እናገኘዋለን። ቻፕተር 82 ላይ the book of asking permission ላይ አላህ created Adam on his form and his height with 60 cubits ይላል። ስለዚህ በ60 ኪዩቢት አላህ አዳምን ፈጥሮታል። ስለዚህ በቁመት አላህ ከፍጡራን ጋር ይመሳሰላል። አሁን የኛ ጥያቄ ምንድነው? አዳም 60 ኪዩቢት ቁመት ሊኖር የቻለው ስለተገጣጠመ ነው። እግሩ ከጉልበቱ ከወገቡ ከዛ በኋላ ከደረቱ ከሆዱ እንደዚህ በግጥምጥሞሽ ስለተሰራ ነው። ወይ አላህ ማለት አደም በአላህ መልክ ከሆነ የተሰራው አደም ደግሞ በግጥምጥሞሽ ከሆነ 60 ኪዩቢት የኖረው አላህም ላይኳይዝ እንዲሁ ግጥምጥሞሽ የተገጣጠሙ አካላት ያሉት በ60 ኪዩቢት ቁመት ያለው አካል ነው ማለት ነው ሐዲሱ እንደሚናገረው። ስለዚህ አንደኛ አላህ አካል አለው ማለት ነው። ሁለተኛ ደግሞ ከአዳም ጋር ይመሳሰላሉ በሱ መልክ ስለሆነ የተፈጠረው ማለት ነው። ስለዚህ የሚመስለው የለም የሚለው ሱራ 42 ላይ ያለው ቃል አንደኛ ውሸት ነው፣ ሁለተኛ ደግሞ አላህ አካል አለው። ስለዚህ አንድነቱ በምን እንደሆነ አይታወቅም ማለት ነው። በአካል ይሁን በምን አይታወቅም። ምክንያቱም ግጥምጥሞሽ አካል አለው አዳም እሱ ስለሚመስል ማለት ነው። ይሄ ሁሉ መብራራት ያለበት ጉዳይ ነው። ያ ቴንክ ዩ። አላህ አካላት የሚመስለው አለ ወይ? በአምሳሉ ማንን ይመስላል? ሳሚ እንዳላችሁ ነው። አደምን በራሱ አምሳልና ቁመት ፈጠረው የሚል ስላለ ትናንት ወዲያ ምናምን ገብተንበታል። አክቹዋሊ እሱም አንድ የራሳቸው ችግር ነው። አካላትን ከሚያጸድቁበት አንዱ እሱ ነው። ቁጥር ላይ ግን ማተር ቁጥር ችግር ከባድ ነው። ለእስልምና ከባድ ነው። እንዴት ነው የቆጠሩት? ቁጥርስ እንዴት ነው? እሱ ባይዘ አምላክ ይቆጠራል ወይ?
ይቆጠራሉ የሚለው ጥያቄ ውስጥ ኮቴሽን ውስጥ ይግባና ማለት በምን አይነት ኮንቴክስት ሙስሊሞቹ በሚረዱት ምክንያቱም እነሱ የመደመርና የመቀነስን ቁጥርኛ ጋዘው ስለሚመጡ ማለት ነው። አንድ ሶስት እንዴት አንድ የሚል ካልኩሌሽን አይምሯቸው ሰርተው ስለሚመጡ ነው ይሄንን አንድም ቁጥርን ቻሌንጅ የምናደርገው። ሜቢ ቀጣይ ኮንሰፕቱ በደንብ ወደፊት የምንሄድበት ይሆናል ሰፋ አድርገን። ቁጥር በራሱ አብሶሉት ሳይሆን ኢጅማ ጉዳይ ነው። የኢጅማ ጉዳይ ደግሞ ፈጣሪን ይገልጸዋል ብለን አናምንም። አቡካ ስምምነት ጉዳይ ስለሆነ ማለት ነው። ለምን ግማሽ አልሆነም ታዲያ? አንድን ለምን አንድ ነው አላችሁት? ለምን አነስተኛ ቁጥር ስለሆነ ለምን ግማሽ ሳይሆን? ለምን ዜሮ ሳይሆን? ወይም ደግሞ እንዴት ስትችል ዜሮም ቁጥር ነው። ለምን አንድ ተኩል ሳይሆን? ኦኬ አንድ ተኩል ከሆነ ይበዛል ተሆነ ሩብ የቀረው ለምን ሳይሆን? ኑስ የቀረው ለምን ሳይሆን? ለምን ግማሽ ተብሎ ሳይጠራ? ስምምነት ጉዳይ ከሆነ ማለት ነው። አንድ ስትሉ ምንን ለማመልከት ነው? ምንን ለማመልከት ነው አንድ ስትሉ? ስለዚህ የአካላት ክፍልፍል ውጤቶች ከሆነ አላህ እነኛ አካላቶቹ አንዱ አንዱን አይደለም። እኔ ለምሳሌ ፊት አለኝ፣ አላህም ፊት አለው፣ ግን እኔን አይመስልም ተባለ። ወይልሽ ያይምሰል አላህ ቀኝና ግራ እጆች አሉት። ኦራይት እሺ፣ ቀኝና ግራዎች አሉት ማለት ዳይሬክሽን አለው ማለት ነው። ቀኙ ግራውን ያልሆነ ግራው ቀኙን ያልሆነ ማለት ነው። ስለዚህ ጀርባና ፊት አለው ማለት ደግሞ ፊቱ ላይ ከሆነ አይኑ ያለው ከኋላ ያለውን አያይም ማለት ነው። ስለዚህ አይኑ ጭንቅላቱን አይደለም። አላህ ስትል የትኛውን አካል ነው እየጠራ ያለው? አይኑን ከሆነ አይኑ ማንንም አይመስልም፣ ጭንቅላቱንም አይመስልም። አለስ እንደኔ ዘሆል እነኚህ ቦዲን በፓርት የተከፋፈለውን አንድ ብለህ እንደጠራኸኝ እኔን አላህም እንደዛው የተከፋፈሉ አካላቶቹ እጆቹ፣ እግሮቹ፣ ባቶቹ ተገጣጥመውበት እንደኔ ማለት ነው። እሱን አንድ እስካላልከው ድረስ ማለት ነው። እንደኔ የተገጣጠመ አይደለም ካልክ ደግሞ ሁለት እጆች እዛ ጋር ይኖሩታል፣ ሁለት እግሮች እዛ ጋር ይኖሩታል፣ ፊቱ እዛ ጋር ነው ያለው፣ አይኖቹ እዛ ጋር ነው የሚሆኑት፣ ባቱ እዛ ጋር ይሆናል፣ ጣቶቹ እዛ ጋር ይሆናሉ ማለት ነው። ስለዚህ ለምንድን ነው እሱ አንድ ነው ብትለው ያላህን አካል አትሊስት ሁለት እጆች እኮ አሉት። ሁለት እጆች እያሉት አንድ አካል ነው ያለው አላህ እንዴት ትላለህ? ሁለት እጆች እኮ አሉት። አትሊስት አምስት ጣቶች እያሉት እጁ ላይ እንዴት ነው እሱ አንድ ነው የምትለው? እንደኔ ገጣጥመህ አንድ ብለህ የግጥጥሞሹን የድምር ውጤት አንድ እስካላልከው ድረስ አላህ በአካል አንድ እንዴት ነው የሆነው? እኛ አምላክ መንፈስ ነው ብለን እናምናለን። መንፈስ ነው ስንል ሆሊ መንፈስ ነው፣ ዘሆል መንፈስ ነው እያልን ነው። እጅ፣ እግር፣ ባት እንደዚህ የተባባሉ የተገጣጠሙ የድምር ውጤት ነው የሚል እሳቤ የለንም። እንደዛ አይደለም። እዚች ጋር አይኑ የሚያይባት የማይሰማባት ለማያ የምታገለግል፣ እዚች ጋር ጆሮ የሚሰማባት ግን ማያይባት፣ እጅ የሚሰራባት የሚሄድባት እንትን የሚልባት የሚጨብጥባት ግን ማይሄድባት፣ እንደዚህ አይነት እሳቤ የለም እኛ ጋር። ከዛ የሆነ እንትን ውስጥ የተገደበ አካል ያለው የሚተጣጠፍ የሚዘረጋ እንደዚህ አይነት አናምንም እኛ። በሁሉ እሱ የሞላ ነው። ከፕሌስ እና ስፔስ ውጪም ነው። ቁጥር ብዙ ጊዜ እንትን የሚያደርገው የሚቆጠሩ ነገሮች ፋይናይት የሆኑ ነገሮች ናቸው። ኢንፋይናይት የሆነ ነገር አቆጥሩትም። ሰው እንደዛ ከሆነ በቁጥር ገድባችሁ ልትናገሩት የምትችሉ ፋይናይት ሲሆን ነው። አምላክ ደግሞ ከፕሌስ እና ስፔስ ውጪ የሚኖር ነው። ከታይም ውጪ የሚኖር ነው። በቁጥር እንዴት ገደብከው? በቁጥር እንዴት ገደብከው? በቁጥር አገደበውም ማለት ነው። ቁጥሩ ራሱ አይመጣውም ማለት ነው። ስለዚህ ለመነጠል ነው እኛ ቁጥር የምንጠቀመው። ቁጥርን ስንጠቀም አንድ ስንል ሌላ የለም ለማለት እንጂ
እንደዚህ የሚቆጠር ነው አይደለም የሚቆጠር ነው አይደለም ያ አካል ደግሞ አምላክ ብለን ምናምነው እኛ ሎክ አምላክ አብ ወልድ መንፈስ ቅዱስ ፍጹም ገጽ ፍጹም አካል አላቸው ብለን ስናምን የአካል ክፍል ድምር ውጤት ናቸው ይያልን አይደለም እዚህ ጋር መንፈስ ቅዱስ አይን አለው አብም አይን አለው ወልድም እንደዚህ የአካል ክፍል ውጤቶች እንደዚህ ያላቸው ድምር ውጤት ከዛ የሚተጣጣፉ የሚዘረጉ አምላክ ናቸው የሚል ሐሳብ የለንም አናምንም እንደዛ አናምንም ወገኖች አናምንም እንደዛ አይነት እምነት የለንም እንደዛ እናምንም ማለት ነው ሰው እስልምናው ግን ይሄንን አፍርም ስለሚያደርግ ነው ይሄንን ስለሚቀበል ነው በተለይም የዋሃብያው ሴክት ማለት ነው የዋሃብያው ሴክት ይሄንን ስለሚቀበል ነው ይሄንን የሚቀበል ከሆነ ደግሞ ማአት ጥያቄዎች የሚነሱበት አለ ሊመልሷቸው ማይችሏቸው ማአት ጥያቄዎች ይሆናሉ ማለት ነው ማአት ጥያቄዎች አሉ ኦኬ ክርስቲያን ተመልሰዋል ሰማላ እኔ ላውራ ወይስ በሴት ተካው እኮ በቃ ትቶታ ማነች እንደ አስገባው ቤላን አስገባው በቃ ለተካህ ነው አንተ እንትና ማን ነበረሽ እውነትን ቅድም አስወጣዋት ከዛ አንተ ስትመጣ ደግሞ በቃ በሷ ቦታ ቤላን ልተካልኩና ግን ያው ቤላ ትመጣናለች እንዴ ትግባ እንደዚህ ቤት ያዋጣናል እኔ ለማለት ነበር ኦኬ ቀጥል እሺ ፋም አላህ አንድ ነው ናንም የሚለውን አሳይኝ ብለህ ነበርና ቅድም ኦራይት እሺ ቅድም አካልን ተጠቅቃለህ አላህ አካላት አለው አካል አለው ብለህ ታምናለህ በአኺራኛ እናየዋለን የራሱ የሆነ መገለጫ አለው እንጂ ኦኬ ስለዚህ አላህ እጅግር አለው አይ እንደሱ ብለህ አላምንም እንደሱ ብለህ አላምንም ኦኬ አላህ አደምን በእጆቹ ፈጠረ ሲል ምን እያለ ነው በበረከቶቹ ነው እንጂ እሱ እንደኛ ምንም ነገር አይመስልም ብሏልና እሱ ማ በእጁ ማለት በበረከቱ ማለት ነው እንጂ እንደኛ የለም ቁርአን ላይ እንደዛ የሚላል ስለዚህ ሉክ አላህ የፈጠረው በረከቱ ፍጡር ነው ወይንስ ፈጣሪ ነው ካላህ ውጭ ሁሉም ፍጡር ነው ቴንክ ዩ አላህ አደምን የፈጠረው በበረከቱ ነው አለን ካላህ ውጭ ደግሞ ሁሉም ፍጡር ነው አለን በረከቱ ፍጡር ነው ፈጣሪ ነው ስለው ካላህ ውጭ ሁሉም ፍጡር ነው አለን ስለዚህ አደምን አላህ የፈጠረው በፍጡር ነው ማለት ነው ፍጡር ፈጥሮ በፈጣሪው ፈጠረበት ማለት ነው በፈጠረበት ፈጠረው ማለት ነው ይሄ ነገር ይሁን ሲል ይሆናል እንጂ እኮ ይሁን የሚለው ነገር ተፈጥሯል ሊባል አይችልም አይ ምን አልከ መሰለ አላህ አደምን በበረከቱ የፈጠረው አልከኝ በረከቱ አላህ ነው አይደለም አልከኝ በረከቱ ፍጡር ነው ፈጣሪ ነው ስለ ካላህ ውጪ ሁሉም ፍጡር ነው አልከኝ ስለዚህ በረከቱ ፍጡር ነው ስለዚህ በረከቱ ፍጡር ከሆነ አደምን ደግሞ የፈጠረው በፍጡሩ ከሆነ በበረከት ከሆነ ስለዚህ ቅድሚያ አላህ አደምን በረከቱን ፈጠረ በረከት ደግሞ ፍጡሩን ፈጠረ አደምን ፈጠረ ማለት ነው ፈጥሮ ፈጠረበት ማለት ነው ለምሳሌ አላህ ኩን ፈይኩን የሆነ ነገር ሁን ካለው ይሆናል አይደል እንዴ ሁን ያለው ነገር ተፈጥሮ ነው ፈጣሪ ነው ይባላል እንዴ እሱን አልጠየቅኩም ያው እኮ ነው አላህ በእጁ አይፈጥርም ሁን ነው እንጂ የሚለው በእጁ እንደኛ እጅ ኑሮት እንደተፈጥረው ነገር የለው ያው አይደለም ያው ስላልሆነ እኮ ነው ኢብሊስን ስገድለት ያለው እኮ ያው ስላልሆነ ነጥሎ ያለው የተናገረው ለዛ ነው
እሱን እነግርሃለሁና ግን መጀመሪያ ወደ አንተ ጥያቄ በመለስ ደስ ይለኛል። ማለት ቅድም አላህ አንድ ነው የሚል አታሰዩኝ የሚያልከው ማለት ነው። ቀጥልሽ እና ቁል ሁወላሁ አሐድ ማለት ምን ማለት ነው? እኔ ምንድነው የጠየኩህ ቅድም? እሺ ምንድነው ቀጥልሽ? ኮርስም አላህ አንድ ነው ብለህ በላቸው። የሚረብሽ ድምጽ አለ ከኋላ። አዎ ስራ ላይ ነውና ኦራይት እሺ በላቸው። እሱ አንዱ ነው። እሺ ምን ይሁን? ምኑ ነው? እና ታዲያ አንድ ነው። ምኑ? አላህ ነው። ምኑ በምኑ ነው አንድ ነው? አላህ የሚባለው አንድ ነው። አለቀ እኮ። ምንድነው እኮ በምኑ ነው አንድ? በምኑ ነው አንድ? በስልጣኑም ሆነ በሁሉም ነው። በቃ አላህ ፈጣሪ በላይ ነው። ሁሉ እሱ ለራሱ አንድ ነው። ኦኬ በቂያማ ቀን ታዩታላችሁ አይደለ? አዎ። ኦኬ አንድ እግር ነው ብታዩት? ሁለት እግር ነው ብታዩት? እንደዛ ተብሎ አልተገለጠልንም። ኦኬ ሁለት እጅ ነው ብታዩት? አንድ እጅ ነው ብታዩት? ነገርኩህ እኮ። ስለዚህ ያልተገለጠን ነገር ምኑ ነው አንድ ነው የምትለኝ ታዲያ? እስኪ ተናገረ። እሱ አንድ ነው አለ እና ምን አለን በአንድ ነው። ምክንያቱም እሱ ነው። ስለዚህ ምኑን እንደሆነ አንድ ያለው ምኑን እንደሆነ አታውቅም። የምታየው ምኑን ነው? ምኑን ነው ብለህ ነው እንጂ መጠየቅ ያለብህ አላህ አንድ ነው አይደለም ብለህ እንትን ማለት የለብህም። ምኑ ላይ ነው አንድነቱ ብለህ መጠየቅ እንጂ አላህ አንድ አይደለም እያልክ ነበር። ምኑን እያልኩ እኮ ነው። ጥቅሱን እኮ ከአንተ በላይ ደጋግሜ አውቀዋለሁ እኮ። አላህ አንዱ ነው የሚለው ወደ እሱ እንሄዳለን እኮ። ቀጥልሽ። ግን አላህ አንድ ነው ብለህ ማመን አለብህ። ወደ ቀጣይ ወደ ምኑ ምናምን ስንል ችግር የለውም። በምኑ ነው አንድ የሆነው? አዎ አንድ መሆኑን ግን አምነሃል? በምኑ ነው አንድ የሆነው? በምኑ ነው እየተረዳዳን ስንሄድ ነው። በምኑ እንደሆነ እኮ እነግርሃለሁ። ግን አንድ መሆኑን ማለት ነው። አይኑ አንድ አይደለም። አዎ እኮ አንዱ ነው። እጁ ግን አንድ አይደለም። አላህ እኮ አንድ ከተባለ እኮ አጠቃላይ ነው። እኮ አንድ ነው ከተባለ ለምሳሌ አጠቃላይ ሁሉም አንድ ነህ ማለት ነው እንጂ። ስለዚህ አላህም እንደኔ ድምር ውጤት ነው ማለት ነው። አንድ ሲባል የአካላቱ ስብስብ ነው ማለት ነው። አንተ አይደለም እየነገርኩህ። አንተ በራስህ ቅንጅላት የምታስበው ነው እኮ አሁን መንገድ ያስከኝ። ቅድም አንድ አላህ አንድ አይደለም እያልከኝ ነበር። ቅድም አላህ አንድ አይደለም እያልክ ነበር። አሁን ግን በምኑ ነው አንድ ሆነ ወደ ማለት መጣሃል ማለት ነው። እየነገርኩህ እኮ ነው። እኔ የጠየቅኩህ ምንድነው ያለን አንድነት ስትጠይቀን በምኑ ብለን እንጠይቃለን። አንድ ስትል ችግር የለም። በምኑ የሚለውን አስረዳለሁ። ግን አንድ መሆኑን ማን ልጅ እዚህ ጋር አላህ አንድ አይደለም እያልክ ነበር። ቅድም ምኑ ነው አንድ እያልከኝ ያለው? ማምነው ምን ነገርከኝና በምኑ ነው አንድ እያልከኝ ያለው? እኮ እሱን እነግርሃለሁ። በምኑ የሚለውን አስረዳለሁ። ግን እዚህ ጋር እሺ አንድ የሚለውን አምነሃል? ምኑ ነው አንድ? ተሳስተሃል። ቅድም እኮ ምኑ የሚለውን ልንገርህ። መጀመሪያ ያንመን እኮ ነገር መጀመሪያ ያንመን እኛም መጀመሪያ እየተረዳዳን ታነግረኝ ነው እንደማምነው። ምኑ ነው አንድ ያልከኝ? አላህ የሚባለው አንድ ነው። ምኑ ነው ካልከኝ ወደ የሚመጣው አስረዳለሁ። እኮ አስረዳለሁ። መጀመሪያ መና ሐሳብ ብነግርህ እኮ አላህ ስሙ አንድ ነው። ስሙ አንድ አይደለም። ስሙ አንድ ብዙ ነው። ኦኬ ቆይ። ስለዚህ አላህ እንደኔ የሚቆጠር አንድ እንደዚህ የሚቆጠር አካል ነው። ወደ እሱ እንሄዳል። ችግር የለውም። ግን ተቁርአን አምጥቼልሃለሁ አንድ መሆኑን። አላህ እንደኔ አንድ እጅ ነው ያለው? ሁለት እጅ ነው ያለው? ለምን ሌላ ወሬ ታወራለህ? ስለዚህ ምንድነው እሱ አንድ ነው እያልከኝ ያለው? በምኑ እኮ በምኑ የሚለውን ልንገርህ እኮ እያልኩ ነው። ግን መጀመሪያ አመንልኛል ነው አንድ የሚለውን አመንልኝ። በቃ ማለት ያዘረ ያመጣነው መረጃ እንኳን ሰጣ ነው እንደምታወራው አንድ ነው አልክ። እሺ ምኑ ነው አንድ? ኧረ አንድ ነው እመንልኝ። ታንተ በፊት አነበብ ነው እኮ አዲስ ነገር እኮ ምንድነው? አይነ ስውር ደንቆሮ የሰማለታ ያብዳል ነው የተባለው። ደንቆሮ የሰማለት ያብዳል ይባላል። ይሄንን ድርስ ነው ታድርግኝና መልስልኝ የጠየቅኩህ። ይታረጋ በቃ ይታረጋ አዲስ ነገር ያመጣ መስሎ ነው። ይሄን ጥቅስ አስቀድመን እኮ አየህ ነው አንተ እዚህ የሚከተሉ ሰው ናቸው የሚገርሙኝ። ወላሂ ላዚም ይሄን ቢያውቁ ጭራሽ አንተን የሚከተል ሰው የለም። ለመልስ ትችላለህ። ወላሂ ስለበሩ ስትሳደብ ራሱ እኔ ምንም አንድ ቀን ሰርቤ አላውቅም። በኮሜንት እንኳን ማለት ለመልስ ትችላለህ። አላህ በስንት እንደሆነ በአካባቢ እምነግርህ ነገር እኮ እያመንክልኝ ስላላደል ነው እንጂ ያስረዳህ ከሰሩ ነው። በቃ ድንቁርና ቤታች ስራባችሁ።
አንድ ነው። ምኑ በምን አንድ ነው? መነው ምን አንድ ነው? አንድ ነው። ምን ክርስቲያን አንድ ነው። አላህ ምን እኔ ቁርአን ላይ አንድ ነው የሚል ቃል የለም ብዬ እኔ ሞግቻለሁ። ላገባኝ አንድ ቢል ይቅርታ አድርግልኝና ልጁ ኖርማል ነው ብዬ አላምንም። ለምን መጀመሪያ የተጠየቀው ጥያቄ ከዛ በኋላ የሚመልሰው ነገር ከዛ በኋላ ደግሞ መጀመሪያ ተናግሮ ካሳመነ በኋላ ነው ሊያብራራ የሚሞክረው። መጀመሪያ አመንና ከዛ በኋላ ነው መጀመሪያ አሳምኖ እሱ አስረድቶ ነው ማሳመን ያለበት አይደል? እኔን አሳምኖ ከዛ በኋላ ሊያብራራልኝ ነው። እኔ ካመንኩል እንደዛ ብዬ ካመንኩ ከተቀበልኩ ለምን ነው ይሞግታለሁ? አስቀድሜ ያንተንስ መልስ ማስረጃ ምን ይሰራልኛል? ከዛ በኋላ ካመንኩል ኤኒዌይስ ፍሪ ፓለስታይን ውልቅ ማለት እንደዚህ ያወጣ ተው እንጂ አትፍሩ። አላህ አካላቱ ስንት ነው? ያላህ አካል ስንት ነው? ኢቭን አሁን ማንንም አይመስልም የሚለው ራሱ ሚኒንጉ እዛው አውድ ላይ ራሱ መታየት መቻል አለበት። በነገራችን ላይ ማንንም አይመስልም የሚለው እዛው ላይ አላህ ጥንድ የለውም አጋር የለውም ለማለት የተጠቀመው አገባባዊ ፍቺ ነው። ጥንድኛ ጥንድ ነን፣ ሌሎችን አካላቶች ጥንድ አድርጎ ፈጥሯል። እኔ ግን ጥንድ አይደለሁም፣ ስለዚህ እኔ እናንተን አልመስልም ብሎ እየተናገረ ነው እዛ ቁርአን ክፍል ላይ እንጂ እጅ የለውም እግር የለውም የሚለውን እየተናገረ አይደለም። ሱራ 42 ቁጥር 11 ላይ የሚናገረው ማለት ነው። ፕላስ ተመልካቹ ነው ይላል፣ እኛም እንሰማለን እሱም ይመለከታል እዛው ክፍል ላይ። ስለዚህ ፋላሲ ነው፣ ውድቅ ይሆናል እዛው። ያው ጥቅስ የጠቀስከው እርሱ ሰሚው ተመልካቹ ነው፣ አምሳያ ቢጤ የለውም። እኔም ሰማለው እመለከታለሁ፣ ስለዚህ ቢጤው ነኝ ማለት ነው። ኤኒዌይስ አላህ እንኳን እኛን ራሱን እንደማይመስል ቅድም አስቀምጬላችኋለሁ። ቅድም ሳስቀምጥላችሁ በደንብ ኖት ያዝና አዳምጡ ሙስሊም እህት ወንድሞቼ። እጆቹ ራሱ ቀኝ እጁ እግሩን አይመስልም። እጁ ራሱ ፈጣሪ ከሆነ ኢች ፓርት ፈጣሪ ከሆነ የነጃውን ከተለየ ፍጡር ነው የሚሆነው። ፓርቶቼ ተገጣጠሙ ናቸው፣ ፍጡር ናቸው። የፈጣሪስ እጆቹ እንደዛ ናቸው? መያዣ ብቻ የሚያገለግል ማይሆን ነው? እንደዛ ነው የምታምኑት? ፈጣሪም እንደዛ ነው የምታምኑት? ስለዚህ እጁ እግሩ አይደለም። እጁ እግሩን ካልመሰለ እንኳን ሌላ ፍጡር ከራሱ ጋር ራሱ የራሱ አካል ማይመሳሰል። አይኑ አፍንጫውን አይመስልም፣ ጆሮው ጥርሱን አይመስልም፣ አፉ እግሩን አይመስልም። ከራሱ ጋር እንኳን አይመሳሰልም። አላህ አፍንጫውን ሲሆን ሌሎቹ የራሱን አካል እንኳን አይሆንም፣ አይመስልም። እኛ እግዚአብሔር መንፈስ ነው ስንል የተወሰነ ፓርቱ መንፈስ የተወሰነ አካሉ ደግሞ አካል እንትን ቦዲ ነው እያልን አይደለም። ሆሊ መንፈስ ነው፣ ሆል መንፈስ ነው እያልን ነው እንጂ የተወሰነ ፓርቱ እንዲህ እያልን አይደለም። ከዛ ያቺ ቦታ ላይ ደግሞ እንደዚህ የአካል ክፍልፍል ግጥምጥሞሽ እንደዛ አናምንም። ፔሬድ እና እንደዛ ነው። አይ ቲንክ ሰለስቱ ምዕት ምዕራፍ 1 ቁጥር 34 ነው ምናምን አካባቢ እና ሃይማኖተ አበው የአትናቴዎስን ያመጣና እግዚአብሔር እጅ እግር አይን ምናምን እንዳሉት እናምናለን ምናምን የሚል ያስቀምጣል። እሱ የኛ አንድምታ እንትኑ ላይ ነው እንጂ ያለው አትናቴዎስ በግልጽ ያስቀምጠዋል። በግልጽ ምን ብሎ የሚያስቀምጠው ፈጣሪን እንደኛ እንደዚህ ፓርቶች የምንሰጠው ከሆነ ይሄ አሁን ያልኳችሁን አትናቴዎስ ነው የሚለው። ከየት እንዳመጡት የኛ እዛ ውስጥ እንደገባ አላውቅም። ኤግዛክትሊ ሊትራል አካል ነው ብለው ከተውት ከሆነ መታየት አለበት። ምክንያቱም እግዚአብሔር በግልጽ መንፈስ እንደሆነ መጽሐፍ ቅዱስ እየነገረን የማይታይ እንደሆነ እየነገረን እንደገና ደግሞ በሁሉ የሞላ እንደሆነ ከነገረን በኋላ ፓርቶችን ለፈጣሪ አንሰጥም። ይሄንን አትናቴዎስ በደንብ አድርጎ ይመልሰዋል። የኛው ላይ ግን
እንዴት እንደገባ እዛ ትርጓሜ ላይ አላውቅም፣ መታየት አለበት ማለት ነው። ኤኒዌይስ እንትን ላይ ደግሞ አባ ጊዮርጊስ ዘጋስጫም እንደዚሁ የሚያነሱት አለ ለሳብሎሳውያን ለኦንሊ ጂሰስ ወይ ምላሽ በሰጡበት ላይ ነው። እሳቸው የሚያነሱት አይ ቲንክ ከመገለጥ አንጻር ያለውን ነው። ለዚህም ዮሐንስ በደንብ አድርጎ ይመልሰዋል። እግዚአብሔር ነቢያቶች በተለያየ መልኩ ሲገለጥላቸው እንደነበረ ያ ከመገለጥ አንጻር እንጂ ይልና ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ባብራራበት ላይ እሱ የማይታይ በሁሉ የሞላ ምናምን ብሎ ያመጣውና ለሱ እነኛ እንደማይነገሩ አስቀምጦታል ማለት ነው። ዘሆል የውጭ እንትኖች የሚያስቀምጡት በእንደዚህ አይነት ሁኔታ ነው። አባ ጊዮርጊስ ዘጋስጫም ለነገሩ ይሄንኑ መልሶ በሌላ እንትን ላይ ደግሞ ያስቀምጠዋል። ለእግዚአብሔር ፊት ጀርባ ምናምን እንደማይነገሩለት። ስለዚህ የአካል ክፍልፋዮች ለፈጣሪ አይነገሩም ማለት ነው። ከመገለጥ አንጻር በግብረ አካላት ሊነገር ይችላል። ግብረ አካል በአካል ግብር ፈጣሪ ሊጠራ ይችላል። አይኖቹ ተብሎ ሊባል ይችላል። ያ ያለ ማለት ጆሮቹ ሊባል ይችላል። ይሰማል ማለት መጣ ሄደ ተብሎ ሊነገር ይችላል። ከመገለጥ አንጻር ፈጣሪ መምጣት፣ መሄድ፣ መቆም፣ መቀመጥ የሚባሉት ግን ለሱ አይነገሩም። ለምን? በሁሉ የሞላን አካል መጣ እንዴት ትለዋለህ? አንተ ጋር ያለ እሱ አስቀድሞ መሄድ፣ መምጣት፣ መቆመጥ የሚነሳ ከሆነ መተጣጠፍ ሊመጣ ነው ማለት ነው። መተጣጠፍ ከመጣ ደግሞ ጆይንቶች አሉ ማለት ነው። ጆይንቶች ካሉ ደግሞ እንደዚህ ካለ ስፔስ ትርፋል እንትን አለ ማለት ነው። which is እሱ አነስተኛ ከስፔሱ የሚያንስ እሱ ያሌለበት ቦታ የሚኖር መሆን አለበት ማለት ነው። እንዲህ የሚቀመጥ የሚነሳ ከሆነ ፖይንቱ በደንብ ከገባችሁ ማለት ነው። በሁሉ የሞላ የሚለውን ያፈርሰዋል። እንዲህ የሚቀመጥ እንዲህ የሚነሳ ከሆነ የሚተጣጠፍ ከሆነ እንደዚህ አካላቶችን የምናጸድቅ ከሆነ ለሙስሊሞቹ ደግሞ አራዚ በዛው በሚያስቀምጠው ላይ ወይን ድፍን ነው ወይን ክፍተት አለው። አካላቶች ፓርቶች እንደተገጣጠሙ ከሆነ እኔ አካላቶች አሉኝ ውስጤ ምን አለ ብለህ ሰርኩሌት የሚያደርጉበት ቬዝሎች አሉ፣ እንትኖች አሉ፣ ቱቦዎች አሉ። ኦኬ አፍ አለ፣ ቀዳዳው አለ። ያ ቀዳዳው ራሱ ፍጡር ነው ፈጣሪ ነው? ይሄ ክፍተቱ ራሱ ፍጡር ነው ፈጣሪ ነው? ፍጡር ነው ካላችሁ ኦኬ ቀዳዳውን ከመፍጠሩ በፊት እንዴት ነበር የሰውነቱ ክፍተቱ ሆድ ውስጥ ያለው ማለት ነው? ምክንያቱም እጆች ካሉ እጆቹ ድፍን ነው የሚታይ ከሆነ ሎክ የሚታይ ነገር ከሆነ ወይም ውስጡ ክፍተት አለው ወይንም ደግሞ ድፍን ነው። ክፍተት ከሆነ ሎክ ክፍተት ካለው ያ ክፍተቱ ፍጡር ነው ፈጣሪ ነው? ክፍተቱ ስፔሱ ቫኪዩሙ ልብ በሉ ቫኪዩሙ ይሄ አካሉን አይደለም፣ ይለያል፣ ከአካሉ ይለያል። ቫኪዩሙ ፓርት ማለት ነው ክፍተቱ ይሄ ማለት ነው። ሌትስ ሴ ላይክ እንደዚህ ቢሆን ማለት ነው። እነዚህ ክፍተቱ ውስጡ ያለው ይሄ አካሉ ከሆነ ውስጡ ደግሞ ይሄ ከሆነ ይሄ ራሱ ፍጡር ነው ወይ ስፔሱ? ይሄ ማለት ይሄ አይደለምና ፍጡር ነው ካሉን ይሄ ከመኖሩ በፊት ይሄ እንዴት ኖረ? ፈጣሪ ነው ካሉን ደግሞ ይሄና ይሄ አካል ይለያያል። ይሄ ቫኪዩምን ይሄ እንደዚህ አይነቱ አካልና ይሄ ይለያል። ቫኪዩሙና ይሄ ይለያል ማለት ነው። አንድ ሊሆን አይችልም። ስቲላው ነው ወይንም ደግሞ ከዛ ደግሞ ምን ይሆናል? ከዚህ ካመለጡ ደግሞ ክፍተት የለውም ካሉን ሲልድ ይሆናል፣ which is ድፍን ይሆናል ማለት ነው። አካሉ የሚታየው አካል ምንም ቀዳዳ የሌለው ሲልድ ይሆናል፣ ድፍን ይሆናል ማለት ነው። ድፍን ይሆናል ማለት ነው። ድፍን ከሆነ ደግሞ ማስገቢያ ማስወጫ የሌለው የሚለው ሎጂክ ይመጣል ማለት ነው። ከዛ ያ ድፍኑ ፓርት ደግሞ ይመጣና አሁንም አካላት ስገጥምበት አስብ። ምንም ውስጡ ድፍን የአካላቶቹ ድፍን የሆኑት ከዛ ኮንክሪት ይሆናል። ልክ which is sealed የሆነ ልክ እንደ ሐውልት ይሆናል ማለት ነው። ሐውልት ይሆናል። እጅ፣ እግር፣ ፊት ወዘተ ያሉት ውስጥ ምንም ቀዳዳ የሌለው ድፍን ይሆናል ማለት ነው።
እንደዛ ይሆናል። እናንተ ኮመንት ማይሆን ኮመንት ይጽፋሉ። አንተ እጅን ሙስሊሞች ካዩ ጥሩ አይደለም እያሉ ነው። እጅን እንደ ሙሐመድ ወደ ሚስቶቻቸው እንዳይሮጡ አራፈር ብሉ አንዳንድ ቤተክርስቲያን አባቶችን ላንብብ። አሁን አንተ ያልከውን የሚያረጋግጥ ምናልባት አንድ ሁለት። እሺ ቀጥል። እሺ ቶሎ ብዬ ለማንበብ እሞክራለሁ። ግሬጎሪ ኦፍ ኒሳ የኒሳው ግሬጎሪ እንደዚህ ይላል። ኢን ዘ ዲቫይን ኔቸር ዜር ኢዝ ኒዘር ኮምፖዚት ኖር ዲቪዥን። ኮምፖዚሽን ኦር ዲቪዥን በመለኮት ውስጥ ይሄ ግጥምጥሞሽ ወይም ደግሞ ክፍልፋይ የለም። በት ሲምፕሊሲቲ አንድ ወጥነት ነው ያለው። ኖት ሚክስቸር ኦፍ ኤሌመንትስ ወይም ደግሞ ቅልቅል የለም። በት ፒውር ኤንድ አንኮምፓውንድድ ኤሰንስ ያልተከፋፈለ አንድ ወጥ ባህሪ እንጂ። ይሄን አጌንስት ዩኖሚያስ ምዕራፍ 1 ቁጥር 41 ላይ ነው የጻፈው። ቅድም አንተ የጠቀስከውም አትናሲስ ኦፍ አሌክሳንድሪያ ኮንትራ ዘ አሪያንስ ለአሪሳን በሰጠው መልስ ጋድ ኢዝ ኖ ኮምፖዚት፣ እግዚአብሔር በተለያዩ ክፍልፋዮች አይደለም፣ የክፍልፋዮች ውጤት አይደለም፣ በት ሲምፕል ወጥ ነው። ኖት ሜድ አፕ ኦፍ ፓርትስ ከክፍሎች አይደለም የተሰራው። ኖር ዲቪዚብል ሊከፋፈሉ ነው ሊነጣጥል አይችልም። በት ሂ ኢዝ ሆሊ ዋት ሂ ኢዝ በምሉእነት ያለ ነው። ኤንድ ዋትኤቨር ሂ ኢዝ ኢንታይርሊ ሂምሰልፍ የሆነውን ነገር በሙሉ ነው እንጂ ይሄ አንድ ክፍሉ እጅ ነው አንድ ክፍሉ እግር ነው አይባልለትም ይላል አትናቴዎስ የእስክንድርያው አትናቴዎስ ማለት ነው። እንዲሁም ዮሐንስ አፈወርቅ ሆሚሊስ በማቴዎስ 7:7 ላይ ያለው ድርሳኑ ላይ በማቴዎስ 7:7 ድርሳኑ ላይ God is everywhere present እግዚአብሔር በሁሉ ቦታ ይገኛል። ፊሊንግ ኦል ቲንግስ ሁሉን የሞላ ነው። የት ኮንቴንድ ባይነር ነገር ግን በምንም አይገደብም ብሏል ዮሐንስ አፈወርቅ ማቴዎስ 7:7 በደረሰበት ድርሳኑ። እና ይሄ የክርስትና ትምህርት ነው። ሙስሊሞቹ የሚያምኑት ግን ቶታሊ ፓጋን ነው ማለት ነው። ትክክለኛ ክርስትና ትምህርት ይሄ ነው። ኦኬ ቴንክ ዩ ያሲን ሱረቱ ያሲን ትዝ ብላኝ ነው። እንኳን ደህና መጣ። አላህ መልካም። አላህ በአካል እየጠየቀን ነበር። አላህ ዛት አለው ብለህ ታምናለህ? አዎ በትክክል። ኦኬ ዛት አለው። ስለዚህ እጅግር ባት ምናምን የሚባሉ ነገሮች ማንንም የማይመስሉ አላህ አለው። አዎ ኦራይት። እነኛ አካላቶቹ ምን ወጥ ናቸው ወይንስ ክፍልፋይ ናቸው? አላህ አንድ ነው ብለን ነው እኛ የምናምነው። ኦኬ አንድ የሆነው ምን በምኑ በአካሎቹ አንድ ነው? የአላህ አካላት አንድ ናቸው? በቃ አምሳያም ሌላም ነገር ምንም ነገርም የለውም። የአላህ አካል አንድ ነው ወይ? አካላቶቹ አንድ ነው። አዎ በቃ እሱን አምሳያ የለም። ስንት እጅ ነው ያለው? እጅ ነው ስትል እንዴት? አላህ እጅ አለው የለውም? እሱን አምሳያም ብጤም የለም እኮ። ማንን ይመስላል አላልኩም እኮ። እጅ አለው የለውም? ያነጅ አለው ብዬ አይደለም። አላህ አምሳያም ቢጤም የለውም፣ እሱም መሳይም የለም። ኦኬ አላህ እጅ አለው የለውም ነው እኮ ጥያቄ። እኔ ማን ይመስላል አይደለም ጥያቄ። እንዴት እኛ ገባህ? ምን አገባ መልስ ይሆናል ሳይሆን ያሲን እኛ ብለን ያሲን የአላህ እግር ይመለካል ወይስ አይመለክም? የአላህ እግሩ ይመለካል ወይስ አይመለክም? ይመለካል። እጁስ? ያው ነው። እጁም ይመለካል። ወገቡስ? ወገቡ አይመለክም፣ አይታይም ወገቡ። ዝም አለ እኮ። ወገቡ አይመለክም። እርግጠኛ ነኝ አይደል ያሲን? አላህ አንድ ነው። አምሳያም
ምንም እንትን ወገብ ይመለካል አይመለክም? ወገብ አምልኩኝ ከሌ የሚል የለውም። አሁን እኮ ራስ በመለስከው እግሩ ይመለካል አልክ፣ እጁ ይመለካል አልክ። ስለዚህ ሁለት አላህ አካል አለው የሚመለክ። ቆይ ሁለት አካላት አሉ። አላህ አንድ በመሆኑ ነው። ቆይ አላህ ሁለት አካላቶች አላህ የሚባለው ቆይ የምታመልኩት ሁለት አካል አለ። ምን የሚባል እግር የሚባልና እጅ የሚባል ሁለት አካል ያላህ ሁለት አካል አለ። ልታመልኩት የምትችሉት እግሩን እጁን። አንድ ስላ እጁ እግሩ ነው አላህ እጁ እግሩ ነው ወይ ያሲን? እግሩ ሳይሆን እጅና እግሩ ይለያያል? እጅና እግሩ ይለያያል ወይንስ አንድ ናቸው? ኧረ ምንም አይለያዩ። አው እጁም እግሩም አንድ ነው። አላህ አንድ መሆኑን ብቻ ነው የማውቀው። ይሄን ብቻ ነው የሚያውቁት ሙስሊሞች ይሄን ብቻ ነው የሚያውቁት። ክርስትና ደግሞ ማሜ 10 የሚከፍታት አለች። ብልቱ ተቀጥቅጧል መሰለኝ። ብልቱ ተቀጠቀጠ የምትለዋን እመልስልሃለሁ። ተረጋጋ። ኤኒዌይስ ስለዚህ ሙስሊሞች የሚያውቁት አላህ አንድ ነው የሚለውን ብቻ ነው። ሌላ መልስ የለም። አላህ አንድ ነው፣ አምሳያም ቢጤም የለውም። እሱ መልስ ነው ወንድማችን። ምክንያቱም ታጣቀው እንዴት ነው እሱ አንድ ነው የምትለኝ? አንድ እግር ነው ያለው አታውቅም። ሁለት እጅ ነው አንድ እጅ ነው ያለው አታውቅም። ታዲያ ይህንን ሳታውቅ እንዴት ነው ያላህ አካላቶቹ አንድ ነው የምትለው? እሺ አካላቶቹ እንደኛ እኔ እዚህ ትከሻዬ ላይ እጄ የተገጠመ ነው፣ ፊቴም እኔው ወጥ ነኝ፣ እግሬም ወጥ ነው። አላህ እንደዚህ የተገጣጠመ ነው እንደኔ ወይንስ የተገጣጠመ አይደለም? እሱ አምሳያም ቢጤም የለውም። ስለዚህ አላህ እጆች አሉት። ስለዚህ እንደኔ የተገጣጠመ አይደለም ማለት ነው። ቴንኪው። እግር አለው፣ እግሩ እንደኔ የተገጣጠመ አይደለም ስለማይመሳሰል። ስለዚህ እግሩ እዛ ጋ ነው ያለው፣ እጁ እዛ ጋ ነው ያለው፣ ፊቱ እዛ ጋ ነው ያለው፣ ጀርባው እዛ ጋ ነው ያለው፣ ሆዱ እዛ ጋ ነው ያለው። ስለዚህ እንዴት ነው አንድ ያልከው? ምኑን ቆጥረ ነው? እጁን ወይንስ እግሩን? ምክንያቱም አምሳያ ስለሌለው እንደኔ የተገጣጠመ ሊሆን አይችልም። ምኑን የቆጠርከው? በቃ እኔ ማምነው አላህ አንድ መሆኑን ብቻ ነው። በቃ ምስኪኖች በቃ እኔ ማምነው አላህ አንድ መሆኑን ብቻ ነው። ከዛ በዘለለ ምንም ማውቀው ነገር የለም። ምስኪኖች ወገኖች በምን ሞራላቸው ነው ስላሴን የሚተቹት? ሙስሊሞች ሉክ ስለ አምላካቸው አንዲት የሚያውቁት ነገር የለም። አላህ አንድ ነው፣ አይወልድም፣ አይወለድም፣ ማንንም አይመስልም። አለቀ። ስለ አምላካቸው ሙስሊሞች ደፍረው ማስረዳት ይችላሉ? አይችሉም። በቃ አምላካቸውን ጭራሽ አያውቁት ሙስሊሞች። በምናባቸው የሳሉትን አምላክ ነው የሚያመልኩት የምንለው እኮ ለዚህ ነው። ኤች አስወጡት ብሏል። ኤችን እናውራው። ኤች እንኳን ደህና መጣ። አንዴ አናግረኝ። እንኳን ደህና መጣ። ቀደም ብዬ ገባሁት እኔ አይደለ እንዴ? ለምን አትጠይቀኝም? ምን ቆይ ጠብቅ አንተ እኮ እኮ ነው የገባው። ጠብቅ ተራነ ቀጥል። ኤች ቀጥል። ተራን ጠብቅ። ቀጥለሽ እቺ ምንም አታወራ። እሺ አትረብሽ። ቆይ ማሜ ከሰሩ ነው በኋላ ተመልሰህ ግባ። ጥያቄ ጠይቆ ነው ማሜ። ቀጥል። ምን ይጠይቃል? እኔ ልመልስ እያለ ነው። ቆይ ቀጥል አንተ። መልሱን ነው የምመልስልህ ወይስ ጥያቄ ልጠይቅህ? ልመልሰው ላስወጣው እኔን አስገባኝ እያልኩ ስለነበረ ኮመንት ላይ ያው አሁን ገብተሃል። መልስ። ቀጥል አንተ። እሺ ጥያቄውን ድገም እስቲ። አላህ አካላት እንዳሉት ታምናለህ? እጅ፣ እግር፣ ባት፣ ፊት እንዳለው ታምናለህ? በነገረኝ መልኩ አምናለሁ። ኦኬ።
ስለዚህ አላህ አካላት ስብስብ ውጤት ነው። በመጀመሪያ ጥያቄህን ማስተካከል አለብህ። ማለት አላህ አካል አለው ሲል ራሱ ነገረን። አላህ እኔ አካል አለኝ አለ። ግን የኔ አካል የማንንም አይመስልም ማለት እኔ ይመስላል አይመስልም ብዬ ጠየቅኩ። ቆይ እኔ ማንን ይመስላል ብዬ አሁን ጠይቄ ነበር። አላህ የማንን አካል እንትን ሰውነቱ ማንን ይመስላል ምናምን ብዬ ጠይቄ አልጠየቅኩ። ስለዚህ ኦኬ ማንንም አይመስልም አካላት አሉት። ኦኬ ጥያቄ እኔ ምንድነው እሱ? ስለዚህ አላህ ምትለው እጁን ነው እግሩን ነው? ሁሉንም ነገሩን ሁሉንም አካላቶቹ እኔ አላህ ስለ ሁሉንም ነገሩን ነው። ምኑን? እጁን እግሩን ነው? አንተ ግን እግዚአብሔር ስትሉ ቆይ ምኑን? ሁሉንም ስትሉ ሁሉን ነገሩን አልኩ። ኦኬ ሁሉን ነገሩን። ስለዚህ እነኛ ሁሉ ነገሩን አንተ ፎይ ስትባል ምን ነው ፎይ? ቀይስቲ ቆይ ስንት ናቸው? ፎይ ስትባል አንተ ምን ነው ፎይ? አሁን በደቂቃ ውስጥ ሜቢ የውለው አንድ ደቂቃም አልሞላም አላህ ማንንም አይመስልም ስትል፣ ስለዚህ እኔን ምሳሌ እየሰጠ ነው ላላህ ለዛ አይደለም ምን አንተ ባቱ ነው ስትለኝ ነው እንደዚህ ያልኩ። ታዲያ ለምን እንጠይቃለን? እኔ ለምሳሌ እፎይ ስባል እጆቼ ተገጣጠሙ፣ ፊቶቼ አይኖቼ ተገጣጠመ ስለሆነ አንድ ተባልኩኝ። አላህም እንደኔ የተገጣጠመ ነው በለኝና አይመስልም ማንንም ያልከውን በደቂቃ ውስጥ አፍርሰው። አላህ ማንንም አይመስልም ብሎ ነገረን፣ እኛ እሱን አመነን በቁርአኑ። ስለዚህ እኔ አንድ ስባል እጆች አሉኝ፣ አይኖች አሉኝ፣ ሁለት አይን፣ ሁለት እጅ አለኝ፣ ሁለት ጆሮ አለኝ፣ አፍ አለኝ፣ ወገብ አለኝ፣ ባት አለኝ፣ እግር አለኝ ሁለት። እኔ አንድ ስባል ወጥ የተደመርኩ ያያዝኩ ስለሆነ ነው። አላህ ሁለት እጅ አለው፣ ሁለት አይን አለው፣ ሁለት ጆሮ አለው፣ ፊት አለው፣ ወገብ አለው፣ ባት አለው፣ እግር አለው። ስለዚህ እሱ እንደኔ የተገጣጠመ ነው ወይንስ ያልተገጣጠመ? በነገረን መልኩ አላህ አካል አለው። ኦኬ እነኛ አካል የማንንም አካል አይመስልም። ይሄ እኮ እነኛ አካላቶች ነው። እነኛ አካላቶች ስንት ናቸው? ስትል የአላህ አካላቶች ስንት ናቸው? እጅ የሚባል አካል አለው አይደለ? አዎ። ኦኬ ስንት እጅ ነው ያለው? ሁለት ቀኝ እጆች አሉት። እዚህ ጋር ሁለት ቀኝ እጅ ያለው። እሺ አብዛኛው ጊዜ ቆይቶ እግርስ? ሁለት እግር አለው። ኦኬ እጅና እግሩ ይመሳሰላል ወይንስ የተለያየ ነው? በመጀመሪያ ማሜን ለምን አወጣኸው? ቦታ ይዞ ሳለ እግሩ እጁ ነው ወይንስ? እኔ ጥያቄ መልስልሃለሁ። ጥያቄ መልስልሃለሁ። ችግር የለውም። ሎክ ስለዚህ አሁን ቁጠሩ። ሁለት ቀኝ እጅ አለው፣ ሁለት እግር አለው፣ አራት ደርሰናል። ያለህ አካላት ውስጥ አሁን አራት አካላትን ቆጠርን። ኦኬ ይመለካሉ አይመለኩም? እነኚህ ሁለቱ ለምሳሌ እግሮቹ ይመለካሉ አይመለኩም? ለምን አይመለኩም? ስንት እግር ነው የምታመልከው? አንዱን እግር ወይ ሁለቱንም እግር? ከአንድ ከተማረ ሰው አይጠበቅም፣ ግን አላህ ሁሉ ነገሩ ይመለካል። ስለዚህ ስንት እግሩን ነው የምታመልከው? ሁለት እግር ነው የምታመልከው? እግር የሚባል ነገር አይደለም፣ ይሄ አካል ነው። አዎ እግር የለውም አላህ። አካል እኮ የእግሩ እንትን ነው። አካል ያልነው እኮ እግሩን ነው አይደለ? ሁለት እግር እንዳለው ተስማማን እኮ። እነኛን ሁለት እግሮች ታመልካቸዋለህ ታመልካቸው? እሺ አንድ ነገር ልናገር። ለመወያየት ዝግጁ ነህ? አቅሙ አለህ? ወሄድ ጋር መወያየት አቅሙ አለህ? ይኸው በአንድ 300 ሰው ፊት ወሄድ ጋር መወያየት አቅሙ አለህ የለህም? አንድ ይመልስልኝ። ኮመንት ከስር እየጻፈ እየተማረ ነው። እሱ ታብታብ እያደረገ እየተማረ ነው። ሪፖርት አታድርግ ወንድማችን፣ የተጠራኸው ሪፖርት አታድርግ፣ ታብታብ እያደረግ ተማር። አሁን እዚህ ጋር የሚገቡ ሰዎች የማያውቁ ናቸው። እፎይ አስጨርሰኝ። አሁን አውቃለሁ ብለሃል። በቃ አንተ ኮመንት ላይ እንደሚያውቅ ነበር አክት ያደረከው ሰው። እኔ ልናገር ብዬ ነው ማለት አብዛኞቹ ሰዎች የማያውቁ ናቸው እዚህ የሚገቡት። ለዛ
ኖ አይል ኮሜንት ላይ እንደሚያቃክት ስላደረግ እኔ ደግሞ ሚያቅ መጣ ብዬ ተደስቼ በ1300 ሰው ፊት ልጠይቅ አንተ በእናትህ እኔ ፕሮሞሽን የሚሰራ ሰው እሱ ያለው እነሱ አሁን መጠራቸው ኡስታዞች በሌላኛው አካውንታቸው እዚህ ጋር ሪፖርት እያደረጉ ከስር እያዳመጡ ነው። አንቺ ከድጃ ራቢያ ምናምን የምትባሉ በሴስም የገባችሁ ኡስታዞች በራሳችሁና መልሱላቸው። ሪፖርት እያደረጉ እየተማሩ ነው ከስር። ፍሬሽ አስጨርሰኝና ልሂድበት ማለት ለመወያየት ዝግጁነህ አቅሙ አለህ? በቃ አዎ አለኝ ካልክ በቃ ሙሲ እና ዘቢባ ኡስታዞቻችሁ በሌላ አካውንት በሴት አካውንት ሪፖርት እያደረጉ እዚህ ቁጭ ብለው የሚማሩ ናቸው። በከዲጃ በአይሻ ምናምን ስም መጥተው የሚማሩ ናቸው። አሁን 2 ወር ሰጥቻችኋለሁ። ባለፈው ሊከፍለን ነው እፎይ ከፍላችኋለሁ አለ። ወይኔ ነግሬያችሁ እስልምና እንዳይደለም አሳያችኋለሁ ብያቸው 3 ወር ሰጠዋቸው። የሚያስታውሰው ማን ነው? ክርስቲያን ታስታውሳለህ? አሁን እየተባሉ ነው። 3 ወር በ3 ወር ውስጥ ምን እንደምሰራ አሳያችኋለሁ አልኳቸው። ከዛ እከዳይ ነግሬያችሁ ማለት ነው። እስልምና እንዳይደለም በውሸት የቆመ ሃይማኖት ነው፣ ፖለቲክስ ነው፣ ድራማ ነው። እርስ በርሳችሁ ማን እንዳደላችሁ አንድ ነን ምናምን። አሁንስ መጡና በግልጽ አይደለም ጦርነት ሊያነሱ ቤታችን ውስጥ መጥተው ማለት ነው። አይታችኋል። ኡስታዞቻቸው መጥተው እርስ በርሳቸው ሊተላለቁ ማለት ነው። ጭራሽ እኔ ወያያለው ብዬ ዳኛ አደረጉኝ ማለት ነው። እንዴት ነው ሬስሊንግ ውስጥ አይተህ ከሆነ ሁለቱ ፋይት እንትን ሲሉ ዳኛ ያስፈልጋል እና አንዳንዴ ነሸጥ ሲያደርገው ዳኛው እንትን የሚለዋሉ እና ኤኒዌይስ ዳኛ አድርገው ሾሙኝ እላችኋለሁ። በመጨረሻ ላይ በገዛ ቤቴ ውስጥ እፎይ ምን ትላለህ ፍረድ ይላል አባሹ። ዋብያው ሲደበደብ እፎይ ፍረድልኝ ዋብያው። እና በ3 ወር ውስጥ ምን መስራት እንዳለብን አይታችኋል ማለት ነው። መማር ለሚፈልግ መማር ለሚችል በደንብ አሳይተንበታል። እስልምና ለውጩ አንድ ነን፣ የተብቃቃ የጠራ ምንም ልዩነት የሌለው ምናምን ውሸት፣ ፖለቲካ፣ ድራማ በውሸት የቆመ ሃይማኖት ስለሆነ እሱን አሳይተናል። አሁን እንግዲህ 59 ቀን ይቀራችኋል። 1 ቀን ዛሬ ገባን። 2 ወር ደግሞ እንቀጥላለን። 2 ወር እንቀጥላለን። አሁን ደቢባ እንኳን ደህና መጣሽ። እንኳን ደህና ቆየክ ወንድሜ። ቅድም ገብተሽ ነበር? ገብቼ ነበር። ምሳሌ ላይ ስለ ክርስትና መማር ፈልጌ ነው እንጂ ለጥያቄና መልስ አይደለም የገባሁት። ኦኬ እሺ። ኦኬ ምንድነው ጥያቄሽ? ስለ ክርስትና እንድታስተምረኝ ነበረ። መልካም እሺ። ኤኒዌይስ ዘሆል ማወቅ ፈልገሽ ነው ክርስትና? ኦልራይት ሜቢ መሰረታዊ ትምህርቶችን እንዲቴል መማር አለብሽ። እንደዛ ከሆነ ክርስትናን ሙሉ ፈቃደኛ ከሆንሽ መምህር መድብልሻለሁ፣ መማር ትችያለሽ በውስጥ ማለት ነው። ክርስትና በነቢያትና በሐዋርያት የተሰበከ ሃይማኖት ነው። ምንድን ነው የምናመልከው? እንዴት ነው የምናመልከው? አምላካችን ማን ነው? እንዴት ነው የምናመልከው? እንዲቴል መማር አለብሽ ማለት ነው። በአንድ ሰው እንድታስተምረኝ የፈለግኩት በአንድ ሰው ላይ የተንጠለጠለ ሃይማኖት ሳይሆን እኛ ነቢያቶች አስቀድመው የሰበኩት፣ ከዛ ደግሞ ክርስቶስ በስጋ ተገልጦ የአብ ልጅ በስጋ ተገልጦ እርሱ ክርስትናን የሰበከን ያስተማረን፣ እሱን የምንከተልን። ኢንዲቴል ግን መማር አሁን ስፔሲፊክ ጥያቄ ስላልሆነ ነው።
ይሄንን ብዬ ለመመለስ እንትን ያለኝ ማለት ነው። ጥያቄሽ ስፔሲፊክ ቢሆንልኝ እንትን እልሻለሁ። ግን ዘወል መማር ከሆነ ሙሉ መማር ከሆነ መምህር ልመድብልሽ። እሺ ጥያቄ ልጠይቅሽ፣ ግራ የተጋባው ነገር ማለት ነው። አሁን ኢየሱስ ጌታ ስትሉና እግዚአብሔር ስትሉ እንዴት ነው? ሁለት አምላክ አይሆንም? ኦኬ ኢየሱስ ጌታ ስትሉና እግዚአብሔር ስትሉ ሁለት አይሆንም ወይ? እንዴት ነው? አሁን ቁጥር ጉዳይ አሁን እያወራን ሰምተሻል እያስባለሁ። የቁጥር ጉዳይ እንዴት ነው እሱ የሚታየው የሚለውን በደንብ እዚሁ ላይ በደንብ እንትን ያለሽ ማለት ነው። ሎክ ኢየሱስ ስንል እኛ በስጋ የተገለጠ እያልን ነው። በስጋ የተገለጠ አምላክ ማለት ነው። ቃል ነበር፣ ያ ቃል ደግሞ አካላዊ ነው ብለን እናምናለን። አምላካችን ቃል አለው። ያ ቃሉ ግን እንደኛ ዝሮ አይደለም፣ ንግግር ብቻ ድምጸት ይሆን አይደለም። በደንብ አስተውይ። ቃሉ አካላዊ ነው። ያ አካላዊ ቃል ደግሞ ሁሉም መፍጠር የሚችል ነው፣ ሁሉም ማድረግ የሚችል ነው። ቃል የሌለው ዲዳ አይደለም አምላካችን። አምላካችን ቃል የለውም ከተባለ ዲዳ ነው። ልክ እንደ ድንጋይ መናገር ማይችል ወይንም ደግሞ ቃል የሌለው የሚል ያመጣበታል። ስለዚህ ቃል አለው ብለን እናምናለን። እንደገና ደግሞ ስንፋስ አለው ወይንም ህይወት አለው፣ ህያው የሚሆንበት ብለን እናምናለን። ያን ህይወቱን መንፈስ ቅዱስ ብለን እንጠራለን። ህይወት ከሌለው ሙት ነው ይሉታል። እኛ ግን ምን እናምናለን? እግዚአብሔር አምላካችን ምን አለው? ህይወት አለው። ያ ህይወቱን ግን የባህሪ ህይወቱን መንፈስ ቅዱስ ብለን እንጠራለን። ቃሉን ደግሞ ወልድ ብለን እንጠራለን። ያ ቃሉ ነቢያትን ሲልክ ከቆየ በኋላ በስጋ ተገለጠ። በስጋ የተገለጠው ማን ብለን እንጠራዋለን? ኢየሱስ ብለን እንጠራዋለን። ኢየሱስ ብለን የምንጠራው ቃል፣ ያ አካላዊ ቃል ቃል በስጋ ተገለጠ። ያንን ኢየሱስ ብለን እንጠራዋለን። በስጋ የተገለጠው ሁለት አምላክ አይሆንም ወይ? አይሆንም። ምክንያቱም በመለኮት አንድ ብለን ስለምናምን ማለት ነው። ቃል በስጋ ሲገለጥ ከአባቱ የተለየ አይደለም። ከአባቱ የተለየ አይደለም። በስልጣን የተለየ አይደለም። በፍቃድ የተለየ አይደለም። በአገዛዝ የተለየ አይደለም። መለኮት ራሱ ምንድን ነው? እሱ የሚቆጠር አይደለም፣ የሚመለክ ማለት ነው። የሚቆጠር አይደለም። አንድ ሁለት ብለሽ የምቆጥረው አይደለም። ሊቆጠር የሚችለው አካል ነው። መለኮትን የምቆጥረው ሰማቺ ማለት ነው። ስለዚህ ሁለት ሶስት ብለሽ መቁጠራችን መቁጠር የምችው ምን ነው? አካልን ነው እንጂ መለኮትን አይደለም ማለት ነው። አካልን ከሆነ ደግሞ እኛ አንድ አካል ብለን አናምንም፣ ሶስት አካል ብለን እናምናለን። እታችን ዘቢባ አንድ አካል ብለን አለ ምናምን፣ ሶስት አካል ብለን እናምናለን። ቃል አለ፣ አሁን ያልኩሽ ወልድ ወይንም ደግሞ ልጅ ኢየሱስ ክርስቶስ በስጋ የተገለጠው ነው። እንደገና ደግሞ መንፈስ ቅዱስ የባህሪ ህይወታቸውን፣ ከዛ አብን አባት ብለን እናምናለን ማለት ነው። ስለዚህ ሊቆጠር የሚችለው አካል ነው። አካል ሶስት ብለን እናምናለን። በአካል ሶስት ብለን እናምናለን። ስለዚህ ከሶስቱ አካል ኢየሱስ ወይንም ደግሞ ወልድ በስጋ የተገለጠ ነው ብለን እናምናለን ማለት ነው። ይሄ አግኝተሽኛል? እሺ አሁን ለምሳሌ ኢየሱስ ጌታ ነው ስትሉ ነው የሚሰማው ማለት ነው። ብዙ ጊዜ እግዚአብሔር የሚለው አልገባም ማለት ነው። እንዴት ነው ይሄ ነገር? ኢየሱስ ራሱ እግዚአብሔር ነው እኮ። ዮሐንስ ወንጌል ምዕራፍ 1 ላይ ታየሽ፣ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። በመጀመሪያ ቃል ነበር፣ ያ ቃል ደግሞ በእግዚአብሔር ዘንድ ነበር፣ ቃልም ደግሞ እግዚአብሔር ነበረ። ቃል ማን ነበር? እግዚአብሔር ነበረ። ያ ቃል በዓለም የሞላ በሁሉ ያለ ሁሉን የፈጠረ ነው። ቁጥር 3 ላይ እና ቁጥር 10 ላይ እንደሚናገረው ማለት ነው። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 14 ላይ ስትመጪ ግን ያ ቃል በስጋ ተገለጠ። ያ ቃል በመጀመሪያ የነበረው ሁሉን የፈጠረ ሁሉን ያስገኘው በስጋ ተገኘ፣ በስጋ ተገለጠ። ያንን ጌታ ብለን እንጠራዋለን። ጌታ ስንል እግዚአብሔር አይደለም እያልን አይደለም። ጌታ ስንል እግዚአብሔር እያልን ነው ሲል እግዚአብሔር አይደለም እያልን ነው አይደለም። ገዢ ነው፣ አምላክ ነው። ኦኬ ኢየሱስ ጌታ ስንል አሁን ለምሳሌ ኢየሱስም እግዚአብሔርንም እየጠራን ነው ማለት ነው። ኢየሱስንም እግዚአብሔር ነው። ማንን ስንጠራ ኢየሱስ ጌታ ነው ስንል ነው። አሁን በአካል ስንጠራ ሶስት አካል አሉ ብለን እናምናለን። ስለዚህ ኢየሱስን እንጠራለን። ያ ማለት ኢየሱስ ማለት በአካል
አብ ነው ወይንም መንፈስ ቅዱስ ነው ማለት አይደለም። በስም ይለያያሉ፣ በአካል ይለያያሉ። በስም 3 ናቸው፣ በአካልም 3 ናቸው። አብ፣ ወልድ፣ መንፈስ ቅዱስ በስም 3 ናቸው። ኢየሱስ ስንል አብ፣ ወልድ፣ መንፈስ ቅዱስ ማለት አይደለም። በስም ይለያያሉ። ስለዚህ ኢየሱስ ስንል አብ መንፈስ ቅዱስን እየጠራ ማለት አይደለም። ኢየሱስ የራሱ ስም ነው። አብ፣ ወልድ፣ መንፈስ ቅዱስም ደግሞ የራሳቸው የሚጠሩበት ስም ነው። በአካልም እንደዛው 3 የተለየ አካል ማለት ነው። አንዱ አካልን አይደለም። ነገር ግን የተነጣጠሉ የተለያዩ ልክ እንደዚህ ስልሽ ደግሞ እኔ ያለው አንቺ ያለሽ ሳሚ ያለ እንደዚህ 3 የተነጣጠለ ማለት አይደለም። እንደዛ ማለትም አይደለም። አንዱ በአንዱ ህልው የሆኑ ናቸው። አንዱ በአንዱ ህልው የሆኑ በሚገናዘቡ ናቸው። ሎክ ቃል ለአብ የባህሪ ቃሉ ነው። አብ ደግሞ ለቃል አባቱ ነው፣ የባህሪ አባቱ ነው። የባህሪ ህይወታቸው ደግሞ መንፈስ ቅዱስ ነው። ስለዚህ ሕያው ሆነው የሚኖሩት በማን ነው? በመንፈስ ቅዱስ ነው። አብና ወልድ ህይወታቸው ማን ነው? መንፈስ ቅዱስ ነው። ለአብና ለመንፈስ ቅዱስ ቃላቸው ማን ነው? ወልድ ነው። ስለዚህ አንዱ በአንዱ ህልው ሆነው ነው የሚኖሩት። እንደኔና እንዳንቺ ከዛ አንድ ሰው ቃል ጋር እንደዚህ 3 የተነጣጠለ ቁጭ ያለ ሰው እንደዛ ባይምሮሽ እንደምታስቢው አይደለም። የተነጣጠሉ የተለያዩ ማለት አይደለም። አንዱ በአንዱ ህልው የሆኑ ስለሆኑ ማለት ነው። እኔም በአብ እንዳለው አብም በእኔ እንዳለ ይላል ክርስቶስ። ስለዚህ አንዳቸው በአንዳቸው ህልው የሆኑ ናቸው እንጂ የተነጣጠሉ አይደሉም። ስለዚህ አካልን እኛ እነኚህ 3 ነው የምናደርገው። ለዚህ ነው አሁን አላህ ላይ ስንመጣ ችግር የሚሆነው ምንድነው? ኦኬ እጅ አለው እግር አለው ካላችሁስ እናንተስ እንደገና ቃል ካለው ቃሉስ አካላዊ ነው ወይንስ ፍጡር ነው እንላለን። ፍጡር ነው ካሉን በደንብ አስተውይ። አላህ ቃል ካለው ቃሉ ፍጡር ከሆነ which is አላህ ላይ ፍጡር የሆነ ነገር አለበት ማለት ነው። ቃሉን ከመፍጠሩ በፊት ዲዳ ነው ማለት ነው። በደንብ አስተውይ። ቃሉን ከመፍጠሩ በፊት ዲዳ ይሆናል። አይ ቃሉ ፍጡር አይደለም ከተባለ ደግሞ ኦኬ ቃሉስ አካላዊ ነው መፍጠር ይችላል ወይ የሚለውን እንጠይቃለን። አዎ መፍጠር ይችላል ካሉን ቃሉ እንደ እጁ ነው፣ ተጁ ጋር ቃሉ ይመሳሰላል፣ ከአይኑ ጋር ይመሳሰላል ነው። ኦኬ ሕያው ነው አይደለም ብለን እንጠይቃለን። ሕያው ነው ካሉን ሕያው የሆነበትስ ያ ሕያውነቱ የተሰጠው ነው ወይንስ አስቀድሞም የባህሪው አብሮት ያለ ነው? አይ አብሮት ያለ ኢተርናል ነው ካሉን ስለዚህ ያም ህይወቱ ምንድነው? የባህሪ ህይወቱ ዘላለማዊ ይሆንና አካላዊ ይሆናል ማለት ነው። አላህ ጋር ስንመጣ ከዚህ ይብሳል። እጆች አሉ ይጨመራሉ፣ እግሮች አሉ ይጨመራሉ፣ አካላቶች ማለት ነው። እኛ ጋር ስንመጣ ግን አሁን ያልኩሽን ነው። ቃል ልብነት እናደርጋለን ለአብ፣ እንደገና ደግሞ እስትንፋስ ወይንም ህይወቱ ሕያው የሚሆንበትን የባህሪ ህይወት መንፈስ ቅዱስን እስትንፋሰ እግዚአብሔር ብለን እንጠራለን ማለት ነው። እግዚአብሔር እስትንፋስ አለው። እስትንፋስ ስንል እንደዚህ እንደምንለው እንዳታስቢ፣ ወይንም ደግሞ ህይወት ስንል እንደኛ የተሰጠን እንደዛ እንዳታስቢ። ግን እግዚአብሔር ሕያው ነው። ሕያው የሆነበትን ያንን ሕያውነቱን አንድ አካል ብለን እንጠራለን። እንደኔና እንዳንቺ ስላልሆነ ማለት ነው። ቃል አለው። ያ ቃሉ እንደኔ ድምጸት አይደለም፣ አፋችንን በማንቀሳቀስ የሚመጣ አይደለም። ያንን ምን ብለን እንጠራለን? ወልድ ወይንም ደግሞ ሁለተኛ አካል ብለን እንጠራለን። እንደገና ደግሞ ልብነት፣ ያ ልቡን መገኛውን ደግሞ ምን ብለን እንጠራለን? አብ ወይንም አስገኝ፣ ሶርስ፣ ምንጭ ብለን እንጠራለን ማለት ነው። አንዳቸው አላንዳቸው የተቀዳደሙበት የተነጣጠሉበት የለም። ያለ ቃላቸው ሊኖሩ አብና መንፈስ ቅዱስ አልነበሩም። ያለ ባህሪ ህይወታቸው የነበሩበት ጊዜ የለም። ምክንያቱም እግዚአብሔር ሕያው ስለሆነ ከዓለም አስቀድሞ ኢተርናሊ ሕያው ነው። ሕያው ሳይሆን የሆነ ሰዓት ከዛ ሕያው የሆነ አይደለም። ስለዚህ ያለ ባህሪ ህይወቱ የነበረበት የለም ማለት ነው። ቤቢ ግልጽ ነው? እሺ አሁን ለምሳሌ አላህ ማለት ነው መረጃ አምጪ እንዳትለኝ ብዙም እውቀት የለኝም ማለት ነው። አሁን ለምሳሌ እኔ ዘቢባ ነኝ አይደል? አንድ ሰው ነኝ። እሺ የዘቢባ እጅ፣ የዘቢባ እግር፣ የዘቢባ አይን አይባልም። በቃ አንድ ዘቢባ ነች የሚባለው ማለት ነው። አላህ ጋርም ስትመጣ አለ አሁን የጠራቸው አካላቶች አሉ፣ ግን አንድ አላህ ነው። ገብቷላ? አሁን እግዚአብሔር ጋርም ስንመጣ እጆች አሉ፣ ያጨበጭባል በመጽሐፍ ቅዱስ ማለት ነው። እንዳትጠይቀኝ መረጃውን
እንደዚህ ነገር አለ ማለት ነው። እግዚአብሔር ጋርም ስንመጣ አላህ ጋርም ስንመጣ አንድ አላህ ነው። እንደዚህ አይነጣጠሉም። አይ ችግሩ እንደምን ታውቂያለሽ አቢባ? አሁን የአካል ክፍልፍሎች ካሉት ስለዚህ እጁ እግሩን አይመስልም አይደለ? አይመስልም፣ ፍጥረትን አይመስልም ጭራሽ ማለት ነው። እኔ የማይመስል ማንም የለም ብለዋል። ችግር የለውም። እሺ፣ ስለዚህ እጁ እግሩን አይደለም አይደለ? እጁ እግሩን አይደለም አለ። እጁ ሌላ ነው፣ እግሩ ሌላ ነው። እኛን አይመስልም። ኖ ራሱንም አይመስልም እንኳን እኛን። እጁና እግሩ እጁ ማለት እግሩ ማለት ነው አይደለም? ቴንክ ዩ። ስለዚህ አላህ አንድ አካል አይደለም ማለት ነው። እጁ ራሱ ሌላ ነው፣ እግሩ ሌላ ነው። እጁና እግሩ ራሱ ካልተመሳሰለ ከኛ ጋር ደግሞ ፈጽሞ ሊመሳሰል አይችልም። ከኛ ጋር ኦልሬዲ ዘሆል አይመሳሰልም። የስፔሲፊክ አካላቶቹ ደግሞ ከራሱ ጋር ራሱ አይመሳሰሉ። የማይመሳሰሉ ከሱ ያልተነጠሉ እሱ ላይ የተጣበቁ አብረው ህልው የሆኑ አካላቶች ማአት አሉት ማለት ነው። ማአት አሉት። ስለዚህ በደንብ አስተውይ። ይህንን ካጸደቃችሁ የተለያዩ የተነጣጠሉ አካላቶች ያሉት እንደሆነ ካወቃችሁና ካጸደቃችሁለት የአካል ድምር ውጤቶች ከሆነ አንዱ አንዱን ካልሆነ፣ እጁ አይኑን ካልሆነ፣ አይኑ እግሩን ካልሆነ እነኚህ ደግሞ አካላት ናቸው ካላችሁ አንድ አካል ብላችሁ እንዴት ወይንም እንደኛ የድምር ነው ካላላችሁት በስተቀር እንደኛ የተገጣጠመ ነው ካላላችሁት በስተቀር አንድ ነው የሚለው አይመጣውም ማለት ነው። አንድ ነው የሚለው አይመጣውም። እኛ ግን አሁን እጆች፣ እግሮች፣ አይን፣ ፊት የሚባል መጽሐፍ ቅዱስ ላይ ብታገኝ ዘቢባ እኛ እንደዛ እናምነው። ለምን ማናምነው? እግዚአብሔር መንፈስ ነው ብለን ነው የምናምነው። ዮሐንስ ወንጌል ምዕራፍ 4 ላይ ቁጥር 24 ላይ እግዚአብሔር መንፈስ ነው ይለዋል። ስለዚህ ሉቃስ ወንጌል ምዕራፍ 24 ላይ ቁጥር 39 ላይ እጅ፣ እግር እንደዚህ እንትኖች የሉትም ብሎ ይዘጋዋል። ክርስቶስ የሉትም ብሎናል። ስለዚህ እንደዚህ የምታመጫቸው ኤግዛምፕሎች በሙሉ እግዚአብሔር እንደዚህ አይኖቹ፣ ጆሮቹ፣ እጆቹ ምናምን የሚሉ ብታገኝ ደራሲያን ሲጻፍ መጽሐፍ ቅዱስን ለሰዎች እንዲገባቸው ስለሆነ ምሳሌያዊ የተገለጠ ነው፣ ሜታፎሪክ ነው። ግን እጆች አሉ ይባላል። እጆች አሉ፣ በእጆቹ ያጨበጭባል ይላል መጽሐፍ ቅዱስ ላይ። የቱ ጋር ምሳሌ ነው? ነገርኩሽ እኮ ምሳሌያዊ ናቸው አሉ አልኩሽ እኮ። አይን፣ እግር፣ እጅ ተብለው የተጠቀሱ አሉ። አልተጠቀሰም ማለት ነው። ያ ማለት ምሳሌያዊ ነው። ምሳሌያዊ ነው። ለምሳሌ ዙፋን የለውም። አሁን እግዚአብሔር መቀመጫ ዙፋን የለውም። መንፈስ ከሆነ እንዴት ነው? እሺ ምሳሌ ነው። እሱም ምሳሌ ነው። ዙፋኑ ለምሳሌ ቅድስናው ነው፣ ልዕልና ነው። ሰማይ ዙፋኔ ነው ይላል። ለምሳሌ ከፍታውን ለማሳየት ነው። ምድር እግሬ መረገጫ ነች ይላል። በቁጥጥሩ ስር በግዛቱ ስር መሆኗን ለማሳየት እንጂ ሰማይ ላይ ቁጭ ብሎ ከዛ ምድርን እንደዚህ ረግጧት ያለ አካል ማለት አይደለም። ምሳሌያዊ ናቸው እነኝ እንዳለ ከፍታ ስለማርያምን ለማሳየት ነው። ስለ ማርያም ነገረኝ የመጨረሻ ማለት ነው። ሌሎቹ ገብቶኛል። ኦኬ፣ ስለ ማርያም ምን ልንገርሽ? ማርያም አንዱ ቀርፎብኛል። ባይዘ አንዴ ቪዲዮ መክፈት ይችላል። ቪዲዮ አንዴ ያ የሰማሹ ገብቶኛል። ራስ ምታት የሰራው ነው አይደለ? ራስ ምታት ዋሽቶብኛል። አሁን ልገባ ስል ነው ሰው ይላከልኝ። ራስ ምታት ዋሽቶብኛል። አንዴ ክፈተው። እዛው ቪዲዮ ላይ እንዴት ራስ ምታት አንዴ የሰራው ቪዲዮ አለ። ክፈትልኝ። ላይቭ ለግባ ነው። ቪዲዮ ላይ ግቡ ነው። እሱ ቤት ውስጥ ዋሽቶብኛል። እሱን አይተሽ ነው አይደለ ዘቢባ? ያ እዛው ላይ ያሳይሻለሁ። በመጀመሪያ ደረጃ በደንብ አስተውሉ። ረንደምሊ ነው የተናገርኩት። ከቃል ስንናገር ኤግዛክትሊ እንደው ጥቅሶችን በጭንቅላታችን እኛ ኮምፒውተር አይደለንም። ተቃዴ ነው የተናገርኩት። ግን ዋሽተሃል ብሎ የራሳችሁን ምንድነው እንዴት ነው ያሻው? ሙስሊሞች ምርጥ ሙስሊሞች ናቸው የሚባሉት ምን አይነት ናቸው የሚለውን ሱራ 310 ላይ ሲፈሰር ምርጥ ሙስሊሞች አቡ ሁሬራ ባስቀመጠው ላይ ምን ብሏል? አንገታቸው ላይ ሰንሰለት አስራችሁ ስለምታመጧቸው ነው
የሚል አለ። ከዛ እሱን ዋሽተሃል አለኝ። ክፈችው አንዴ እንትና እፎይ ትክክል። አንድ ውሸት እኔ ላታመጡም ብያቸው እኔ ለውሸት አታመጡም ብዬ ውሸት አገኘንበት ብሎ ያመጡብኝ ይሄንን ነው። ቀጥይ ትንሽ ራቅ አድርጊው። እሺ ይታያል። እሺ አጀንዳ አሁን ሰዋርደው በጣም ውሸታም የዋሸሁበትን አንድ አምጡ ነው ያለው። እንግዲህ አንድ የዋሸሁበትን አንድ አንተ እንኳን በእስልምና ላይ ይቅርና በራስህ መጽሐፍ ትዋሻለህ። በራስህ ይህ ክፍል የወረደበትን ነብዩ አብራርቶታል። ሳሂህ ቡኻሪ 45:57 ናወይት አቡ ሁረይራ እንደተረከው ሰማችሁት። ነብዩ አብራርቶታል አለ አለይሂ አፍደል ሰላቱ ወሰላም። የት ነው የሚገኘው አለ? አልቡኻሪ 45:57 ላይ ማለት ልብ በሉ። ነብዩ አብራርተዋል ያለው ሰለላሁ ዐለይሂ ወሰለም። ይኸውና ሐዲሱ እዚህ ጋር የነብዩ ዐለይሂ ሰላቱ ወሰላም ስም ተጠቅሷል። እዚህ ጋር ተጠቅሷል። እዚህ ጋር ስማቸው ተነስቷል። የት አለ ነብዩ ተናገሩ የተባለ? የት አለ? ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ የሚለውን አያ ጠቅሰው ቃለ ብሎ ይቀጥላል። ቃለ የተባለው አቢ ሁረይራ ነው። አቢ ሁረይራ ነው ቃለ የተባለው። ከየት አምጥተህ ነው አንተ ነብዩ ዐለይሂ ሰላቱ ሰላም ናቸው ያሉ የምትለው? ሎክ በራስ ሎክ ቆይ ያዩ በደንብ አስተውሉ። ዋሽተሃል ብሎ ያለኝ ምንድነው? እሱ ሐዲሱ የሚለው ቁርአኑን ያብራራበት ነው። አንገታቸውን በሰንሰለት እዛችሁ ስለምታመጡ ነው ምርጡ ሙስሊሞች የተባላችሁት የሚባለው ለዛ ነው ስል ከዛ ይሄንን ነብዩ አብራርቶታል ብዬ ቁርአኑን በሐዲስ ፈሰርኩት። አቡ ሁረይራ ነው እንጂ ያለው ነብዩ አላለም። ስለዚህ ዋሽተሃል አለኝ። ዘይባ አንድ ጥያቄ ልጠይቅሽ። አቡ ሁረይራ ሳባ ነው ታውቂያለሽ አይደል? የነብዩ ተከታይ ነው። በነብዩ ጊዜ ነበረ ሐዲስ በብቸኛ ደረጃ በዋናነት ሐዲስን ያብራራው አቡ ሁረይራ ነው ታውቂያለሽ? በብዛት ያስተላለፈው እሺ በአንደኛ ደረጃ ሐዲስ ያስተላለፈ አቡ ሁረይራ ይባላል። ከዛ አይሻ ነች። አሁን እዚህ ጋር ጥቅሱን ነው የተሳሳትከው ወይስ እንትኑን ነው ሐዲሱን ነው? አልተሳሳትኩም። የተሳሳተ ያለው እሱ ምንድነው? አቡ ሁረይራ ነው የተናገረው እንጂ ነብዩ አይደለም ማለት። አቡ ሁረይራ ከራሱ ነው የሚናገረው ወይንስ ከነብዩ የሰማው ነው? የነብዩ ሳባ ስለሆነ ከነብዩ የሰማው ነው። ቴንክ ዩ ሐዲስ ማለት የነብዩ ንግግሮች የነብዩ እንትኖች ናቸው። ስለዚህ አቡ ሁረይራ ደግሞ ብዛት ሐዲስን ያስተላለፈ አቡ ሁረይራ ነው። እንዴት ነብዩ ትላለህ አለ። ሐዲሱን አንዴ ክፈችልኝ፣ እዛው ላይ እንትን ላይ ክፈችልኝ ላሳያቸው እዛው ላይ። ይሄንን በብዙ የራሳችሁ እንትኖችንም ማሳየት ይችላል። ሐዲሱን አንዴ ክፈተው ወዳጁ። ሲጀመር ይሄንን ድንገት ረንደም ነው ያወራሁት እንዳስቤበትም አለም ዋሸህ ለማለት ያመጣው ግን በጣም የወረደ እንትን ነው። እኔ ሐዲሱን አንዴ ክፈችው ከፈትሽው አዎ ይታያል። ቆይ ወደ ጎን ላድርግልህ። አይታየኝም ብዙ ከላይ ባቡን አንብቢልኝ አንዴ ቅድሚያ እሺ ሐዲሱን አንብቢው ቆይ ሐዲሱን አንብቢው ሊቭ ኢት ሐዲሱን አንብቢ እሺ ሳሂህ አልቡኻሪ 45:57 ምን ናሬትድ አቡ ሁረይራ the verse you true Muslims are the best of people ever raised up for mankind means the best of people for the people as you bring them with a chain on their neck till they embrace Islam. ስለዚህ versu እናንተ ሙስሊሞች ምርጦቹ ህዝቦች ናችሁ የተባለበት የወረደው ምክንያት አለ ሰዎችን አንገታቸው ላይ ሰንሰለት አድርጋችሁ ወደ እስልምና ስለምታመጧቸው ነው ብሎ ይላል ማለት ነው። ይሄን ያለው ማን ነው? የተረከው ማን ነው? አቡ ሁረይራ። አቡ ሁረይራ ማን ነው? የነብዩ ሳባ ነው። ስለዚህ ምን ብለሃል? አቡ ሁረይራ ብዬ ነው ያነበብኩት ነብዩ አብራራውን ብያልኩኝ ማለት ነው። ስለዚህ ነብዩ ቢል ስም ጠርተሃል። ነብዩ ሚላል አለ ዝቅ አድርጊው፣ እዛው ላሳየው። ዝቅ አድርጊው ነው ዝቅ አድርጊው ዳሬ ባቡን አንብቢው ከላይ ያለው ምን ይላል?
you true believer in Islamic monotheism and real follower of Prophet Muhammad and his sunnah are the best of people ever raised up for mankind ይላል። ዝቃርጊ ሆነ ዝቃርጊ ተቃራኒ ዝቃርጊ ያ ለምን ነው ወርጁ በቃ እሱን አንብቢው Prophetic commentary on the Quran, tafsir of the Prophet. Thank you. የማን ተፍሲር ይላል? የማን ይላል? ተፍሲር of the Prophet. የነብዩ ተፍሲር እኔ ዋሸ ይለኛል ማለት ነው። የታል ሚለው ነብዩ ይላል። ያው የነብዩ ተፍሲር ነብዩ ነው ያብራራው። ኢቨን ነብዩ ባይኖር ራሱ አቡሬራ የሚያስተላልፈው ከነብዩ የሰማውን ነው። እንደዛማ ከሆነ ሐዲሱን እንዳለ ተጠሉታላችሁ፣ ሳቦቻችሁ እንዳለ ተጠላላችሁ። ዋሸ ብለው እንዴት እንደሚሰድበኝ ቀጥያው መልሽ ወደ ቪዲዮ አንዱ ሸጣንጡብኝ ብያቸው ማለት ነው። ያመጣው ይሄንን ነው። አታመጡብኝ ምን ሄደ በፍጹም ውሸት አላመጣም። ታቁኛላችሁ እንደማላሽ አስተምር ቀጥይ ደግሞ ያሸውና ታሳይ አቅሜ ዋን የደረሰች ምክንያቱም አንዲት ድንግል ሴት ብሎ ድንግል የሆነች ሴት ብሎ የጠቀሳት ሕፃን ሳይሆን ያላት አንዲት ድንግል ሴት ብሎ ነው ያበሰራት። ከዛው ወደ ናጋሚ ያለች ሉክ ይሄንን ደግሞ አንተማ አለ አይደለም እስልምናው ላይ ራስ ሃይማኖት ላይ ተዋሻለህ። ድንግል ማርያምን ድንግል ሴት ብልሃታል እንደዛ ሚል የለም የሚለው ቀጥይ እንደ 6 ዓመት ልጅ አሸንጉሊት ዛር አይደለም ሄደችው አንዲት ድንግል ሴት ወደ ሆነች ማርያም ወደ ምትባል መልአኩም ተላከ ስለሚል ከ16 ዓመት አካባቢ በላይ እንጂ በታች አይደለችም። 16 ዓመት የስድስት ሳይሆን ዛሬ ዋሽታ ኤሬስ እንደሰማችሁት እንግዲህ ማርያም በመልአኩ ስትበሰር ድንግል ሴት ነው የተባለችው። ድንግል ሴት ማርያም ተብላ የተጠራችበትን ቦታ አንተም ሞንክ ይህን ቪዲዮ የምታየው ክርስቲያኖች አውጡና ሳዩ። ማርያም ድንግል ሴት የተባለችበትን ማለት ነው። እኔ ይቅርታ ጠይቃለሁ። ማርያም ድንግል ሴት ተብላ የተጠራችበትን ቦታ ከአዲስ ኪዳን ላይ አውጥታችሁ ካሳያችሁ ይቅርታ ጠይቃለሁ። አንተ ማለት ይሄን አያል በራስህ መጽሐፍ እንኳን ትዋሻለህ፣ በራስህ ሃይማኖት ትዋሻለህ። የራስህን ሃይማኖት ያላከበርክ ኢስላምን ታከብርልናለህ ብለን አንጠብቅም። ካንተ የራስህን ሃይማኖት አላከበርክም፣ የራስህን መጽሐፍ አላከበርከው፣ ትዋሻለህ። በራስህ መጽሐፍ ላይ እንኳን ያልተጻፈ ተጽፏል ብለህ ትናገራለህ። ማርያም ድንግል ሴት ተብላለች። መልአኩ ገብርኤል ሲያበስራት ድንግል ሴት ብሏታል። በቃ ኢስላምን ማጠልሸትና ማጣጣል ስለሆነ የምትፈልጉት የራሳችሁን እንኳን መጽሐፍ ትዋሻላችሁ፣ ትክዳላችሁ፣ ያልተጻፈ ታነባላችሁ። ክፈችልኝ። አሁን ሉቃስ ወንጌል ምዕራፍ 1 ቁጥር 26 ይላል አይደለም መጽሐፋችን? ትዋሻላችሁ ብሏል። የራሱ አሳይቻችኋለሁ ነብዩ እንደሚል ተፍሲሩ የነብዩ እንደሆነ አሳይቻችኋለሁ። ወደኛ እንመለስ። ድንግል ሴት አይልም ብለውኛል። በስድስተኛውም ወር መልአኩ ገብርኤል ማን የተላከው ብያለሁ? ገብርኤል ወደ ማን ብያለሁ? ድንግል ሴት እሷም ማርያም ብያለሁ። ላሳያችሁ እዚሁ በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ከተባለ ሴት ነች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ከድጃ አይደለም የሚለው ማርያም ነበር። ድንግል ሴት ሚል አሳየኝ አለ። ማርያም ነበር። የድንግሊቱ ስም ማን ነው? ማርያም ነበር። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ ይሞላብሽ ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ፔሬድ። ድንግል ሚል የለም፣ ሴት ሚል የለም። ሴት አላላትም። ምንድን ነው የዋሸሁት? መጽሐፌ ወገን ኧረ ተው እንጂ ተው። ይህ ህዝብ አያነብም ብላችሁማ ትጫወቱበት። እኔን ለማጥላላት ብላችሁ ተው እንጂ ኧረ ተው። አይነፋም።
በላ መቼም እንደማላሽ ታውቃላችሁ። ኤኒዌይስ ዘቢባ ምንድነው ጥያቄሽ? ተመልሶልሻል ብዬ አስባለሁ። በቃ ተመልሶልኝ። ኦኬ ጥያቄ ካሉሽ በውስጥ አውሪኝ። ኦኬ እሺ አውራለሁ።